ታስተምራለህ ያላወቀው ነው ሌላ ጊዜ ደግሞ እንትን ብላ አውቀህ ትመጣለህ ማለት ስለዚህ በኢየሱስ ክርስቶስ አምላክነት ዙሪያ እና ቶፒካችሁን አብዱል ከሪም ጋር ቀጥሉ ኢንሻአላህ አብዱል ከሪም አለ እሺ አበጀ ኢየሱስ አምላክ ነው ብለን እንታውና ይሄን ትምህርት ኢየሱስ አስተምሮታል በጥቅስ ለጊዜው ባላዘጋጅም አንደበት የተናገረው ቃልም አለ ስለምሳሌ አምላክ ነው ብሎ ተናግሮ ያውቃል ወይ አምላክ ነው ፈጣሪ ነው በማያሻው መልኩ ያው እሱም በራሱ አንደበት የተናገረው ቃል አለ ለምሳሌ ጥቅሱን ላላስታውስ እችላለሁ መምህርና ጌታ ትሉኛላችሁ እንዲሁም ነኝና የሚል ቃል አለ በአንደኛ ላይ ለዛሬ ያው ጥቅሶችን ባላቀርባቸውም አገር የጠየቅኩት አክቹአሊ አንብዬስ ነው ሱራስ እንጂ አንብዬስ አይደለም ግን ፈጣሪ ወይ አምላክ ነኝ ያልኩታል እነዛ ነው ጌታ የሚለው ላይ መጣበታል ምክንያቱም ጌታ የሚለው ከብዙ አንግል ማረዳት ስለሚቻል ማለት ነው ለምሳሌ ዘፍጥረት 49 ላይ ከምን አንግል ለምሳሌ መምህርና ጌታ ካላንድ ሰው ጌታ መጽሐፍ ቅዱስ ላይ ጌትነት ለሁለት ይከፈላል የጌትነት ይከፈላል መለኮታዊ ጌትነት አለ እንዲሁ ደግሞ የሹመት ጌትነት አለ መለኮታዊ ጌትነት የሚባለው ነገር አንዱ አምላክ ጌታ ሲባል በመለኮታዊ ሴንስ ስንወስደው አንድ ጌታ ብቻ ነው ያለው ተረጋግጠለ እንትን የሹመት ጌትነት የሚባለው ደግሞ አምላክ ስልጣን ሲሰጥህ ጌታ ተደረጋለ ለምሳሌ አይተ ዘፍጥረት 13:16 አካባቢ ላይ ታየው ለምሳሌ ባል ለምበጸነሽ ጭንቅሽና አብዛለው ምናምን ይልና ፈቃድሽም ወደ ባልሽ ይሆናል እሱም ገዢ ይሆናል ይልና ባል ሚስት ላይ ገዢ ስለሆነ ዘፍጥረት 18 ላይ ካስታወስክ ሳራ አብርሃምን ጌታዬ ብላ ጠርተዋለች አንደኛ ጴጥሮስ ላይ ያስቀምጣል ሳራ አብርሃም ጌታ ያለችው አምላኳ ስላልሆነ ሳይሆን ገዢዋ ስለሆነ ዘፍጥረት 49 እና ዮሴፍ እግዚአብሔር ጌታ አደረገኝ አለ ግብጽ ላይ አምላክ ነው ማለት አይደለም የኢየሱስ እንደነዚህ አይደለም በመደረግ አልመጣም ካልክ እሱንም ላይ ይችላል ነገር ግን የኢየሱስም ተመሳሳይ ነው ተመሳሳይ አይደለም እሺ በመደረግ እንደመጣ ላሳይክ ለምሳሌ የዮሴፍ እግዚአብሔር ጌታ አደረገኝ አለ ያው በመደረግ ከመጣ የሹመት ነው አይደል አበጅ ለምሳሌ እግዚአብሔር ጌታ አደረገኝ ካለ ያው አምላክ አደረገኝ ማለት ሳይሆን ሾመኝ ማለት ነው አይደል በቃ የኢየሱስም ሐዋርያ ሥራ ምዕራፍ ለቁጥር 36 ላይ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል እግዚአብሔር ጌታ አደረገው ኢየሱስን በማለት መጽሐፍ ቅዱስ ይናገራል ስለዚህ የኢየሱስን ጌትነት ስንመለከት እግዚአብሔር በማድረግ ወይም በመደረግ የመጣ የሹመት ጌትነት መሆኑን የምንረዳው ኢየሱስ ክርስቶስ አይደለም ቆይ አንድ ነገር እየተደማመጥን ለመጀመሪያ እየተደማመጥን አትበይ እሺ ለምሳሌ ከእንትን አብ ወልድ መንፈስ ቅዱስ ብለን እኛ አሁን ስላሴ ብለን በሶስት በአካል ሶስት በመለኮት አንድ ብለን እናምናለን ስለዚህ ወልድ ማለት ደግሞ የአብ ቃል ነው በስጋ ማርያም የተገለጸው የአብ ቃሉ ነው ከርሱ ወጣብና አበጃን ከርሱ እየወጣው አይደለም የአንተን እምነት ነው እየነገርከኝ ያለው እንጂ መጽሐፍ የኛን እምነት አይና አሁን ኢየሱስ ከሰለ ጌትነቱ አወራኝና ኢየሱስ ጌታውን ቀደምኮ ነግረኝ ነበር በመደረግ ከመጣ ጌትነት የሹመት ነው ብለኝ ነበር በመደረግ ከመጣ አልተስማማንም እንደዛ ተስማማን ግን የኢየሱስ በመደረግ እንደመጣ ካሳየው ለምን እንደማትቀበለው ያው ሊዘፍተው በመደረግ አይደለም በመጽሐፉ ናሽ መጽሐፉን እያወጣ አሳየኝሽ እሺ አቡበከር መክፈት ይችላል ምናልባት ካልክ እሺ አንተ ጋር መጽሐፍ ካለ አበጀ ሐዋርያ ሥራ 2:36 እንክፈት ውስጥ እኔ እንኳን አንድ ስልክ ነው ያስኩት መጽሐፍ ደግሞ አልያዝኩም አጋጣሚ እሺ እኔ እስቲ ልክፈት ታውንጂ ትላለህ ይሄ በቃ አሁን በመደረግ ከመጣ ተሰምተናል አሳይክና ከዛ ወደ ቀጣኛው ፖይንት ከፈለክ እንሄዳለን እሺ እንጂ ኢየሱስ እኮ የሰማይና የምድር ጌታ ብሎ ሌላ አካል ነበር የሰማይና የምድር ጌታ ብሎ የሚለቅሱ ያሳያሉ ከዛ በኋላ ግን ኢየሱስ
ጌታም ክርስቶስን ያደረገው አምላክ እንደሆነ ላሳይክና እሺ ልክፈት ካሜራ እሺ ተከፍቷል እኔ ካሜራ እሺ አበጅ በትልቁ ብትሆን ይመረጣል እስቲ አፈልግና እሺ ይታያል ከፍቷል እኔ ካሜራ እሺ አበጅ ሐዋርያት 12:36 ላይ እዚህ ጋር እንደምትመለከተው ይህንን አለ ያው ከላይ ኢየሱስን ነው ይህንን እናንተ የሰቀላችሁትን ኢየሱስን አለና እግዚአብሔር ጌታም ክርስቶስም እንዳደረገው ያ እግዚአብሔር ጌታም ክርስቶስም እንዳደረገው ይላል ስለዚህ የኢየሱስ ጌትነት በመሾሹ ጌትነት አደረገው ከተባለ የሹመት ነው ክርስቶስነትም ማለት መቀባት ማለት ነውና እሺ 37 ላይ እስኪ ቆይ ትንሽ ጠባብ አድርገው እሺ እኛን እንስማማ መጀመሪያ አይደለም ይሄንን በሰሙ አንድ እንትን መሐሏን ብቻ ሳይሆን ከላይና ከታች ያለውን ጨምረልና አይችልም እሺ ከላይና ከታች ያለውን ጨምረንም እኮ በመደረጉን እኮ አይቀይረውም ተደረገ አሉ እኮ አይደለም ና ቆይ አዳም ተደረገ የሚለው ይቀየራል ለምሳሌ ቆይ ትንሽ ወደ ታች ዝቅ አድርግልኝ ትንሽ መጻፍ እንትን ነው እሺ ወደ ታች አይ እንትን ወደ ታች ወደ 36 ማለት ነው እሺ ወደ 36 ያ አዎ ከ35 ጀምረን ስናየው ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለና እንግዲህ ይህ እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም እና አሁን እዚህ ላይ ማወቅ ያለብህ ነገር እና እዚህ ጋር ያዝ ጨርሰው እኮ አይደለም እኮ ያየነው ኒር ብዬ ነው እኮ ጨርሰው ከዛ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ልጆች እስቲ ትንሽ የእስራኤል ወገን ሁሉ በእርግጥ ይወቅ መቃወቅ እግዚአብሔር እንደው ማወቅ ያለበት ኢየሱስን እግዚአብሔር ጌታ እንዳደረገው ወቅ ተባለ እንደዛ አይደለም አሚራው እንለፈው ተው በቃ ለምን እናልፈዋለን ታች ያሉ ሰዎች መዳረቅ ስለሌለብን ማለት ነው ቅድም እኮ ነግረኛል በተደረገ ከሆነ መዳረቅ ሳይሆን እኮ በቃ ተው አንተ አቃ ተው አሁን እንለፈው ነው ሌላ ፖይንት ካለ አሰደ ኢየሱስ ሌላ ያለው አለ አምላክ ነኝ ያለበት ምክንያቱም አሁን ለማስተካከል እንድታመን ኤክስፔክት አላደረግም ህሊና ብቻ እንዲያውቅ ነው ምክንያቱም እንዲያመን አይደለም እኮ ቅድም እኮ እንዲያመን እንድታመነኝ አይደለም ግን ላስታውስክ በመደረግ ከመጣ የሹመት አይደለም የሚለው ላይ አው አልከኝ እሺ እንክፈተው እዛ እንደም እኮ የተደረገ አይደለማ አሁን እኮ ቃሉን አንተ እንትን ያልከው ሌላ ነው አይልም እንደዛ ይሄንን አይልም እንደዛ ለምሳሌ እሺ ቆይ እኔና አንተ አሁን አብዱ በከር እና አበጀ ቢል እኮ እግዚአብሔርም ጌታም ነው ያለ እንግዲህ እዛ ጋር ማለት ነው ማንነን ተለይ ያለውን ነገር አንብበዋል ማንነን የሚወራረደው ቁጥር 36 ላይ እንግዲህ አለ ይሄንን እናንተ የሰቀላችሁትን ኢየሱስን አለ የሰቀላችሁትን ኢየሱስን አለና እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል እኮ ይኸውልህ አሁን እዚህ ጋር ያደረገው እና ልንገርህ ቆይ አዳምጠኝ ነገር አንተ አወራህ አይደለ እግዚአብሔር ናዳምጠኝ እግዚአብሔር ጌታም ኢየሱስ እንዳደረገው አሁን እዚህ ጋር እሱ ያለው እግዚአብሔር በፊት ያደረገውን ጌታ ኢየሱስም አሁን እንዳደረገው ይሄንን የእስራኤል ወገን ሁሉ ይወቅ ነው የሚለው እዚህ ጋር ሁሉ ማለት ነው ምንድነው ያደረገው ኢየሱስን እግዚአብሔር ቆይ ቅርታ ምንድነው ያደረገው ኢየሱስን እግዚአብሔር በፊት በነቢያት እንዳስተማረው ኢየሱስ ክርስቶስ ደግሞ አሁን በራሱ ስጋ ለብሶ እንዳደረገላቸው ባይናቸው ያዩና እዚህ ጋር ኢየሱስን ያደረገው ምንድነው እግዚአብሔር ኢየሱስን ምንድነው ያደረገው እግዚአብሔር ኢየሱስን ያደረገው እኮ አይደለም የሚለው እግዚአብሔር እንዳደረገው ጌታ ኢየሱስም እንዳደረገው ጌታ ኢየሱስም እንዳደረገው ይሄንን እኮ በሚጽፍበት ሰዓት ላይ እኮ ጴጥሮስ ኢየሱስ እኮ የለም አውሬዲ በዚህ ሰዓት እኮ ስለናንተ ይሄን የነገራቸው እኮ እናንተ የሰቀላችሁትን ሲል ገና ልትሰቅሉት ያለውን ያላቸው አይደለም ኦሬዲ የተከናወነውን ነገር እየነገራቸው እኮ ነው ያለፈውን ነገር ነው የሚነግራቸው አዎ እናንተ የሰቀላችሁትን እኮ ኢየሱስን አምላክ ጌታም ክርስቶስን እንዳደረገው ወቁ ይሄንን በሰሙ ጊዜ ልባቸው ተነካ ይላል ስለ እየነገራቸው ነው ኢየሱስን እኮ እግዚአብሔር ጌታ አድርጎታል ብሎ እየነገራቸው ነው እንዳደረገው እና ሊያደርገው ነው ወደፊት ይበላቸው
ለምን አድርጓል? ኦሬዲ የተጠናቀቀ ነገር እኮ ነው እየጻፈላችሁ። ስለዚህ ምንድን ያደረገው? እሺ የእግዚአብሔር ኢየሱስን ምንድን ያደረገው? እለ ምንድን ያደረገው ማለት ነው? ወደ ቀጣይ ተው፣ በቃ ወደ ቀጣይ አይ ምክንያቱም ጽሁፉን እየካድከው ነው። ጽሁፉን ልክፈትልህና መካድ አይደለም አንተ የምትረዳው አውድ በሌላ ነው። እግዚአብሔር እንዳደረገው አለ። ለምሳሌ እናንብበው። እሺ አንዴ እናንብበው። ግን ሰው ሲያነብ ይዞርበታል እንዴ? ለምን ይዞርብኛል? አንደኛ ነገር እሺ እናንብበው አይደለም ለቃላታችን ጠንቀቅ እንበል። እኔ ለምሳሌ እኔ አክብር ሁሉንም ተባናገረው። አይ አልገባችሁ? አነበብን ቅድም እኮ ስለ በጸባይ ነው። እስከ አንድ አቡኪ እኔ በትትና ነው ማናገራችሁ። ማንኛውም ሰው እንትን ብለን አቡኪ በትክክል ነው። ስለዚህ እኔ ላንብበለት እንግዲህ ይሄንን እናንተ የሰቀላችሁትን ኢየሱስ ነው ባይታራ ጀምረህ አንብበው። ይሄለ ከ34 እና 35 ጀምረህ ማለት ነው። እሱንማ አነበብን እኮ ጌታ አበጀ ስለምንድን ነው የሚያወራው? ቁጥር 34 እና 33 ስለምንድን ነው የሚያወራው? ከዚህ ጀምረህ ማለት ነው። አንዴ አበጀ ቆይ ይቅርታ፣ ከ33 እና 34 ስለምን እያወራ ይቆይ እንዴ? ስለምን እያወራ እኮ እኔ ራሴ ላንብብልህ። ማንበብ አውጣው የለ ነገርን እስቲ አንዴ ቆይ እኔ ራሴ ላንብብ። ገብቶኛል። ስለምን እያወራ ነው እኮ ላንብብልህ። ቆይ መጽሐፉን በትክክል አድርገው። ገባኝ። ካወቀው መጽሐፉን በትክክል አድርገው ላንብብ። ቆይ አንዴ አበጀ ከዚህ ፊት ካወቀው ሐሳቡን ንገረኝና ወደ መጽሐፉ ልግባ። ለምሳሌ እየገመትክ እንዳልሆነ ሐሳቡን ማን እነግርሃለሁ። ምንድነው ሐሳቡ? እሺ ንገረን እኮ እኔ እነግርሃለሁ ሐሳቡን እኮ ንገረን። ሳታነበው ሐሳቡን ንገረን። እኔ እያልኩ ያለሁት ሐሳቡ እዛ ጋር የተጻፈው ሐሳብ እሺ እግዚአብሔር እንዳደረገው እግዚአብሔር በነቢያት ኢየሱስ ከመምጣቱ በፊት እንዳደረገው ጌታ ኢየሱስም እንዳደረገው ይሄን ሁሉ የእስራኤል ወገኖች ኢየሱስ ክርስቶስ የተደረገው ሳይመጣ በፊት ነው። እግዚአብሔር ያደረገው አለ። እግዚአብሔር ያደረገው ክርስቶስ ከመምጣቱ በፊት በነቢያት ጊዜ ያደረገው ኢየሱስ ክርስቶስ የተደረገው ክርስቶስ ማለት ነው የተቀባ ማለት እኮ ነው። ክርስቶስ ማለት የተቀባ ነው። ለምን ሁለት ትርጉም አለው። ክርስቶስ የሚለው ሌላ ትርጉም አለው። ሌላ ትርጉምም አለው። ግን አሁን ክርስቶስ ወደ ሌላ እንትን ውስጥ እንዳንገባ ማለት ነው። ተወንግባችን እና አሁን አዳምጠኝ። ክርስቶስ ማለት ከተቀባው ሌላ ትርጉም አለው። የራስ ቅልም ይላል። ክርስቶስ ማለት የራስ ቅል ማለት ነው። አበጀ ቃሉን አበጀ ቃሉን የተደመጥን ነው። እግዚአብሔር አስነሳው የሚልም ማለት ሁለት ትርጉም አለ። አስነሳው የሚልም ማለት ክርስቶስ ማለት የግሪክ ቃል ነው። አበጀ እኮ መጀመሪያው የግሪክ ቃል ነው አይደል? አበጀ እሱ ተጠጠረበት እግዚአብሔር አስነሳው የሚልም ማለት ቶፒኩ ላይ እና እግዚአብሔር አስነሳው የሚልም ማለት ቶፒኩን እኮ ነው ያላወቀው አንተ አበጀ። አሁን በቃ እኔ ላሳይ አንተ ሚዩት አድርግ። በቃ አውዱ ላይ ከፍቼ ላሳይህ። በቃ ተው እሱን ነገር አውዱ ላይ አንተ አይደለም ታስረዳኝ። እሺ ካወቀው ስራው ላይ ያለውን ነገር መጀመሪያ ወጣው። እዛ ፓርት ላይ ያለውን ሐሳብ ንገረን። ለምሳሌ ቁጥር 34 ላይ ስለ ዳዊት ያወራል። ዝም ብለህ ስለ ዳዊት ያወራል። ለምሳሌ እኔ እኮ አዳምጠኝ እያልኩ ነው እኮ ያለሁት። ገብቶሃል? እግዚአብሔር እንዳደረገው አለ። እግዚአብሔር ጌታ ኢየሱስም እንዳደረገው ነው የሚለው ቃሉ ማለት ነው። እግዚአብሔር አቡኪ እግዚአብሔር ኢየሱስን ጌታ አድርጎታል አይደል? አበጃ አንዴ ይቅርታ። እግዚአብሔር ኢየሱስን ጌታ አድርጎታል አይደል? እንደዛ አይልም እንደዛ። እግዚአብሔር ኢየሱስን ጌታ አደረገው አይልም እግዚአብሔር ጌታም ኢየሱስ እንዳደረገው ነው ቃሉ ማለት ነው ይላል። እሺ ይሄንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። ምንድነው የምታውቀው? ወቅ የተባለው ኢየሱስን ይላል እኮ ኢየሱስን እግዚአብሔር ጌታም ክርስቶስም አደረገው ነው። ኢየሱስን ማወቅ ያለብህ እግዚአብሔር ናዳምጥ። እሺ እኮ አዳምጠኛ መጀመሪያ እንዴ ለዲል ስጡ እንጂ ለሶስት ነው እንደምታወሩ። አንድ ሰው እኮ ነው የሚያወራኝ። ቀጥልሽ። አንድ ሰው ነው የሚያወራኝ አይደለ? አረ ቀጥል። እግዚአብሔር ጌታ ኢየሱስም ጌታ ክርስቶስም ነው የሚል ጌታ ክርስቶስም እንዳለ ጌታ ክርስቶስ አይደለም። ጀመርክ ከቁጥር 36 አንብበው አስተካክለ መጀመሪያ ያነበብክ ንገረን። እንግዲህ ይላል እሺ እንግዲህ ይህ እናንተ የሰቀላችሁት ኢየሱስን አዳምጥ። እግዚአብሔር ጌታ ክርስቶስም እንዳደረገው ይህን የእስራኤል ወገን ሁሉ በእርግጥ ይወቅ። ምንድነው ወቅ? ይሄን አንተ ሐሳቡን አነበብከው? ቆይ አንዴ ይቅርታ አነበብከው ነው ይወቅ የተባልነው ምን ወቁ የተባልነው? ክርስቶስ ያደረገውን ወቁ የተባልነው ለኛ ያደረገው እኮ ክርስቶስ ያደረገውን ነገር ወቁ ነው የተባለው እዚህ ጋር
ቃሉን እየተረጎመ አይደለም እባክህ። እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው አንተ ያንተን ትርጉም አይደለም መቀበለው መጽሐፉን ነው የመጽሐፉን አይደለም እንዳደረገው ነው የሚለው እዚህ ጋር እንዳደረገው ወቁ ነው የሚለው። ማን ነው አድራጊው እዚህ ጋር እኮ የተደረገልን ነገር ጌታ ክርስቶስም እንዳደረገው ወለፈት ያነበው አንድ ይቅርታ ኢየሱስ ያደረገላችሁን ተግባራት ወቁ ነው የሚለው እዚህ ጋር። አንድ ይቅርታ ኢየሱስ ያደረገላችሁን ተግባራት ወቁ ነው የሚለው ጽሑፍ። አዎ እኛ ይከፈል እስቲ አንብበው ለኛ የከፈለን ዋጋ ወደታች ማንበብ ይችላል። እስቲ አንዴ ቁጥር 36 ቁጥር 36 ነው። ቆይ አንዴ ቃል በቃል አስነብብ አንዴ። እንግዲህ ይህንን ኮኳት በአንድ እንደዚህ ይሰጠው ምናምን እግዚአብሔር ላይ ምን ያከል አይ ቃላት ይዘከተው ከላይ እግዚአብሔር አስነሳው ይላል። አንዴ ይሄን አና ያለም ይሰማል ኢየሱስን በቃ ኢየሱስን አለ ኢየሱስን እግዚአብሔር አለ እግዚአብሔር ጌታም ክርስቶስም እንዳደረገው ኢየሱስን ጌታም ክርስቶስም እንዳደረገው የሚለው ምንድነው? ሲል ማን ነው ጌታም ክርስቶስ የተደረገው? እግዚአብሔር ና አዳምጠኛ ጠየቀኝ እኮ እግዚአብሔር በቃሉ ና አዳምጠኝ እድል ስጠኛ እግዚአብሔር በቃሉ እንዳደረገው ጌታ ክርስቶስም በስጋ ለኛ ይሄን ነው ይሄ ፓርት የሚያሳየው ማንኛውንም አታማርኛ ታርማ ኢየሱስን የሚለው ምንድነው? እዚህ ጋር የሰቀላ ኢየሱስን ጌታም ክርስቶስም ኢየሱስ ምንድነው የተደረገው? ኢየሱስን የሚለው እዚህ ጋር የገባው ኢየሱስንና ኢየሱስን ገባ የተሰቀለው። እሺ እግዚአብሔር አለ ጌታም ክርስቶስም እንዳደረገው አለ። እግዚአብሔር ጌታም ክርስቶስም እንዳደረገው ሲል እግዚአብሔር ማን ነው ጌታም ክርስቶስም ያደረገው? ጌታም ክርስቶስም አድርጎት አይደለም። አውዱን መጀመሪያ ተረዳው። እግዚአብሔር ያደረገው ይላል እዚህ ጋር ድርጊት ተቀባይ እኮ እዚህ ጋር ኢየሱስን ይላል እኮ ኢየሱስ እኮ ድርጊት ተቀባይ ነው እዚህ ጋር በቃ ይሄ አንተ ረዳለህ። እሺ አማርኛ ካልቻልክ ወደ ቃሉን ክዶ አይ አታችንም ወርድ ያለበት አሁን አይቀጥልም። በነገራችን ላይ ከይቅርታ ጋር እሺ አብዱ እንግሊዝኛው እናርገውና እንግሊዝኛው እናንብብ። ቆይ ኧረ አማርኛ አቤል አማርኛ ገባክ አብዱኪ አንድ አማርኛ ሳንገባ እንግሊዝ ቆይ አቤልና እውነተኛ አንድ የሚዩት አድርጉና እዚህ ጋር ነው ቆይ therefore let all the house of Israel know እሺ አዞርልክ that God አንበብ አበጀ that God አምላክ አይደለም የሚለው እዚህ ጋር አበጀ አዎ God has made God ማለት አምላክ ነው አታጥሱይ God አባት አይደለም God አምላክ አባት God አዎ እኔ ነኝ እኮ ጥፋተኛ አማርኛው ሳንግባባ ምናምን እኔ ራሴ ጥፋት እንካይ ላውቲ ቆይ ይቅርታ ማን አቤል እዛ እቺን ነገር ፈልጋለሁ አቡቲ እግዚአብሔር ኢየሱስን ጌታ አምላክ አድርጎታል ነው የሚለው። ይህ ማለት ግን ትርጉሙ ምንድነው ነው? ወደዛ ብንሄድ ወደ ትርጉሙ ብንሄድ ያዋጣናል። እንደዛ አንድ አበጀ ቆይ በቃ አበጀ የሚታወቀው ነው አጥንቱኝ አበጀ እግዚአብሔር ኢየሱስን ጌታ አድርጎታል ነው የሚለው። እግዚአብሔር ጌታ ሰው አምላክ ሆኗል ማለት ነው ትርጉሙ። ገባ?
ያ የእውነተኛው ይሄ እኮ ለምሳሌ አባት ሆይ በአንተ ዘንድ በነበረኝ ክብር አክብረኝ ይለዋል ኢየሱስ ሲጸልይ። ገባክ? አሁን እኔ ካንተ ጋር አምላክ ሆኜ ነበርኩ፣ አሁን ደግሞ ስጋ ተዋህጃለሁ፣ ልክ በመጀመሪያው ልክ አድርገኝ ብሎ የሚጠይቀው የለበስኩት ስጋ ራሱ አምላክ ይሁን ነው። አንዳንድ ኦርቶዶክሶች ስጋው ፍጡር ነው የሚለው አሉ። ስጋው አምላክ ሆኗል የሚለውን ትርጉም ነው የሚሰጠው። እዚህ ጋር ይሄኛው ልክፈትለት አንዴ አምላክ አላደረገውም አንዴ ችግር ይሄኛው ቀላሉን ስትት አንዴ ወልድን ስጋውን አምላክ ማድረጉን አንዴ ጋድ ሚለውን ፋዘር በሚለው እናስኪደውና ችግር ይሁንለት። በቃ እዚህ ጋር ሰጣው has made ምን ማለት ነው? አበጀ ሜድ ጋድ has made ምን ማለት ነው? ማድረግ ነው አይደል? አበጀ እንዳደረገ ማለት ነው። በቃ God has made እዚህ ጋር አምላክ has made that same Jesus ያን ኢየሱስን whom you have crucified የሰቀላችሁትን both Lord in Christ. God has made Jesus both Lord in Christ. አምላክ made አደረገው ኢየሱስን ምን both ሎርድና ጌታና ክርስቶስ አደረገው። ይሄ ነው። እሺ እንደዛ ነው። ሚስጥረ ስጋው እኮ ነው እዚህ ጋር በቃ ስጋ አምላክ ሆኗል። አዳም ሰው አምላክ ሆነ ማለት ነው። ሰው አምላክ ሆነ አምላክ ሰው ነው። ሰው አምላክ ሆነ። የእውነተኛው ይቀበልና ግን ይጠመዝዘዋል። እውነተኛው ጽሑፉን በትክክል ያነብና ከዛ ወደ ቀኝ አልተመለስኩትም ለምሳሌ ገና ሕፃን ሆኖ ራሱ ድንቅ መካር ኃያል አምላክ ተብሏል። ገባክ? ይሄ ሕፃን አምላክ ነው ተብሎ ተነግሯል። አሁን ኢየሱስ የበለጠ አምላክ መሆኑን የሚያስረዱ ነገሮች ናቸው። ስጋው ራሱ አምላክ ነው። ያንተ አቤል ይቆራረጣል እንትን ኔትወርክ አሁን ራሱ አልተስተካከለም። ይሰማል አሁን ይሰማል። እንዴት ነው ነበር ያስቸግረኝና ያው ነው ይቆራረጣል። አሁን ራሱ አቤል ይቆራረጣል በጣም እንትን ይላል። እሺ አበጀቶ ይሄኛውንና እሺ ከአብ ውጭ ሌላ አምላክ አለ? አበጀ ከአብ ውጭ ሌላ አምላክ አለ? አብ ብቻውን አምላክ ነው? ብቻውን አምላክ ነው። ወልድን ሳያካትት አይደል? አብ ብቻውን አምላክ ነው፣ ወልድን አያካትትማ። ወልድ ቃል ነው፣ የአብ ቃል ነው። ከአብ የተለየ አይደል? ከአብ የተለየ ስጋ በመልበሱ ነው እንጂ የአብ ቃል ነው። ወልድ ለብቻው አምላክ አይባልም። ስጋ ሳይለብስ ግን አብ ወልድ መንፈስ ቅዱስ ተብሎ አንድ አምላክ ነው የሚባለው። ቆይ ስጋ ሳይለብስ በፊትም ወልድ ከአብ አልተለየም? በቃል ተለይቷል። ለምሳሌ አብና ወልድ የተለያየ ማንነት ነው አይደል ያላቸው? በማንነት ሳይሆን አብና ወልድ የምንትን የሚያላያቸው አብ የወልድ የአብ ቃል ነው እኮ። ማንነት ሁለት አይደል? ሶስት ማንነት አይደል የምታምኑት? አንተ ምን ሆነሃል? ሶስት ፐርሰን ነው አይደል ያለው? ሶስት ማንነት ሶስት እኔ ብለው የሚያወሩ አሉ አይደል? በአካል ሶስት በመለኮት አንድ የምንለው ማለት ነው። የሚባለው አካል ማለት እኮ ሰውነት ማለት አይደለም። ስጋ ምናምን የሚባለው በኪሎ የሚሸጠው ማለት እኮ አይደለም። እኔነት ማለት ነው እኮ። አይ ማንነት ማንነት ያልኩህ ማለት። ስለዚህ አብና ወልድ እኮ በማንነት ሁለት ናቸው። አብ ራሱን ችሎ እኔ ይላል፣ ወልድ ራሱን ችሎ እኔ ይላል አይደል እኮ። እሱማ መንፈስ ቅዱስም አለ እኮ ለብቻ። ለብቻ እኔ ብሎ ያ አንዱ አብ የሚባለው እኔ ብሎ የሚያወራው አብ እሱ ብቻውን አምላክ ነው። ሶስቱንም ጠቅሎ ነው አምላክ የሚሆነው። እንዴት ተለያዩ? አሁን እኮ ወልድን እኮ አንተ ይለዋል አይደል? አንድ እንደሚሆኑ ደግሞ እንዴት እንደሆነ ታውቃለህ? ቆይ አንተ ይለዋል፣ ወልድ አብን ለብቻው አንተ ይለዋል አይደል? አብም ወልድን ደግሞ አንተ ይለዋል አይደል? መጽሐፉ ላይ እንደዛ ይለዋል። እኮ እርስ በርስ የሚያወሩ ከሆነ አብ የሚባለው ራሱን ችሎ ለብቻው አምላክ ነው። አብ ለብቻው አንድ አምላክ ነው። ተጣጣላ አይደለማ። እኛ ነጣጥለን ሳይሆን ምናምነው ነጣጥለን አናምነው ማለት አብ ብቻውን አንድ አምላክ ተብሎ ይጠራል? አይጠራም። አብ ወልድ መንፈስ ቅዱስ ወይም ደግሞ ኢየሱስ ክርስቶስ ካል ለምሳሌ አብ ወልድ
መንፈስ ቅዱስ ስንል አብ ቃል ተናጋሪ ነው፣ ወልድ ተቋረጥ እኔ እየተቋረጠ መንፈስ ቅዱስ ደግሞ አብ መንፈስ ነው። አብ መንፈስ ቅዱስ አንድ አምላክ ነው። አንድ አምላክ አይባል። ለምሳሌ አንድ አምላክ ብዬ አንድ አምላክ አብ አለኝ ማለት አልችልም። አንድ አምላክ አንለውም እኛ አንድ ላይ እኔ ለምሳሌ አንድ አምላክ እንላለን። እንዲህ ብል ለምሳሌ ለኔ አንድ አምላክ አብ አለኝ እንደዚህ ብናገር ስህተት ነው አይደል? ስህተት አይደለም እኮ አብን አንድ አምላክ አብ አለኝ ካልኩኝ ስህተት ማይሆን እኮ ለብቻው አንድ አምላክ አብ ብዬ እንደዚህ አንድ አምላክ አብ ካልኩኝ እኮ ለብቻው አንድ አምላክ ያልኩኝ ነው አይደል? ለምሳሌ ጸሎት ስናደርግ እኮ አንዴ የሚሰማ ከሆነ ያበጀ ደግሞ ባሰ። አንዴ የሚሰማ ከሆነ እሺ አቤል እሺ አቤል አሁንስ እሺ በመጀመሪያ ሚስጥረ ሥላሴን የተረዳ ይመስለኛል ወንድማችን ይቅርታ አድርግልኝ። አይሰማም ነው እስኪ አንተ አሁን የተሻለ ይመስለኛል አቤል። ምን እኮ እኔው ፍላይድ ሞድ አድርጌዋለሁ የተሻለ ነው ብዬ አስብ ነበር። አሁን ይሻላል። እሺ ቀጥል አቤል። ጥያቄ ምን ነበር ያጠየቀው ልጁን? አብ ብቻውን ጥበብ አለው? አብ ፍጹም ብቻውን የሚኖር ሕያው አምላክ ነው። ይሄንን ማወቅ አለብህ። ወልድና መንፈስ ቅዱስን ሳያካትት አይደል? ወልድና መንፈስ ቅዱስ ይካተታሉ አብ ውስጥ? ምን ማለት ነው? ወልድ በአብ ውስጥ አለ። አብ በዮሐንስ ወንጌል ምዕራፍ 10:16 ላይ አብ በእኔ ውስጥ አለ ወይም በአብ ውስጥ አለ ይላል። ያ ህልውናው ወልድ ነው፣ የወልድ አብ ነው። መጀመሪያ ማለት ነው። ማንኛውም ሰው አምላክ ውስጥ ሆኖ ይቆራርጥ ተው በቃ ይቆራርጣል። እሺ አብ የሚናገር አይ አስተካክለው ልጨርስልህ። ምኑን ትጨርስ አሁን? አንዳንድ ቃሉ ኢየሱስ ክርስቶስ ነው። እሺ ኔትወርክን አስተካክለሽ ይቅርታ ጋር ማረግ ይቻላል። እውነተኛው ጋር መቀንቀጥ ለምን ጨርሽ? እውነተኛው መጽሐፍ ቅዱስን የተረዳ ነገር ግን አውቆ በቃ ትግል ላይ ያለ ሰው ነው። አረቱ እናንተ ናችሁ አውቃችሁ እንደናንተ የተረዳ የለም። እናንተ ናችሁ አውቃችሁ የምትጠመዙት። በቃ ደረጃችሁ ሥላሴ ተሰብኩና ሶስት አምላክ አለ ብላችሁ ከዛ ደግሞ እንደገና መልሳችሁ በጸጋ ያገኘው ነው ብላችሁ ደግሞ ትሸውዳላችሁ። እናንተ ናችሁ እኮ የምትሸውዱት። አሁን እኮ ቤተክርስቲያን እኮ ሶስት አምላክ እኮ አትልም። እንዴት ነው የምታደርገው? እውነተኛው ነገር አንተ እኮ በራስህ ዲኖሚኔሽን ፈጠርከው። ሶስት አምላክ እኮ አይደለም። ይልቅ አብ ጋር መኖሩን ቅድመ ዓለም ምናምን ተጠቃቀሱና በቃ ሚስጥረ ሥላሴ በቃ በኃይለኛው ሄዱበት ብዬ ልቀጥል ስል አይ ተቀብቶ ነው ለሙትሩና እኮ አሁን እኮ መሰለህ እውነተኛው ሁሉን ትሉታላችሁ እንደገና ፍጡር ታረጉታላችሁ። ገባኝ። እውነተኛው ምን መሰለህ የጸጋ አምላክ ታረጉታላችሁ። አይደለም ኢየሱስ እኮ አምላክ ነኝ ብሎ አላስተማረም። ይሄን ትምህርት አያውቅም። አሁን ይሄን አሁን መሰለህ እንደዚህ አይነት ትምህርት አሁን ኢየሱስ መሰለህ እንዴ አሁን ሰማት አቤት ውይ መሀል ላይ ስለምትቆርጥ ከእውነተኛው ጋር ጀመርን። አሁን በቃ እውነተኛው ቀጥል። ኢየሱስ አምላክ ነኝ ብሎ አስተማረ። ይኸውልህ አሁን እነዚህ እያስገባ ክርስትና እዚህ ልትፈትል አንተ ወይ እንዳንሰማ ተቆረረትክ። አቤል አንድ ታች አድርጉልኝ አድኞች። ምን ኦሊጅ ሴሶች የሚጠቅሷት ጥቅሳለች። የሚገርም ጥቅስ ቅድም ሰምቻት። እግዚአብሔርን የመምሰል ሚስጥር እጅግ ታላቅ ነው። በመላእክት የታየ በመንፈስ በክብር ያረጋ ይላል። አየው እግዚአብሔር ነው በስጋ የተገለጸው ይሉና እግዚአብሔር የሚሉት ግን እነሱ ማንን ነው? አብን ነው።
እኛ ጋር ደግሞ ተገለጠ አይደለም እኮ እውነተኛው ተረጋጉ። አንተም ሁለታችሁ እዛ ቦታ ላይ እግዚአብሔርን የመምሰል ሚስጥር ነው የተገለጠው እንጂ እግዚአብሔርን የመምሰል ሚስጥር ያሉት ራሱ እንትን ነው። ይሄ ሆሊነስ እሱን ብቻ ሳይሆን ሌላ ቦታ ምን ይላል መሰለህ? እግዚአብሔርን መምሰል ራስህን አስለምድ የሚልም ጥቅስ አለ። በቃ መምሰሉ ነው እንጂ እግዚአብሔር ተገልጧል የሚል ነገር አለ። ያ ቅድስና ነው። ቅድስና መሆንን ያለ ጥርጥር ታላቅ ይሄማ ክርስቶስ ነው ራሱ ክርስቶስን መምሰል ነው። ያ እኮ መምሰሉ ነው። ግን እግዚአብሔር አሁን ክርስቲያኖች አንዴ እንትን ላይ ጢሞቴዎስ ላይ ያለውን ይጠቅሱና እግዚአብሔር መምሰል ያለ ጥርጥር ታላቅ ነው ይልና በስጋ የተገለጠ እኮ አለሃ እግዚአብሔር አይደለማ በስጋ የተገለጠው እኮ በስጋ የተገለጠው አይደለም እንደዛ የሚለው። ቆይ እናንበው። እግዚአብሔር በስጋ ተገልጧል አይደለም አውጣው። እሺ እንደዛ አይደለም የሚለው ከራሱ ክርስቶስ ነው እኮ እግዚአብሔር የሚለው አይደለም። እግዚአብሔር እንደ አበጀ ልትሆን ነው እናንተ አይደለም። አንደኛ ጢሞቴዎስ 3 አውጣው እግዚአብሔር እናንተ አበጀ ልትሆን ነው ቶሎ አይደለም። እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው አለ። የተገለጠ እግዚአብሔር የሚል ቃል ሲጀመር ከታከተ የለም ሁላ እንደ ስክሪንሾት አደረኩት እኮ እኔ ውስጥ ገብቼ ጥቅሱን ነው ያላገኘሁት እንጂ። እሺ ከፍቼ ላስቀ አንዴ እኔ እንደውም ሰፋ አድርጌ ነው ነገር ያየሁትና ክርስቲያኖችን ሰርፕራይዝ ለማድረግ ሰፋ አድርጌ ነው። አሁን ብዙ ነገር እውነተኛው በቃ አንድ ትምህርት ወስደህ ትሄዳለህ። ልክፈትና ላሳይክ። አሁን ምንድነው ችግሩ? እስከምታወጣ ድረስ እናወረክ እግዚአብሔር ወልድ አልከፍተልኝ። አንደኛው እንትን በአንደኛው በስልክ ልክፈትልህ። አንደኛ ጴጥሮስ ወደ አንደኛ ጢሞቴ ወደ ግሪኩ ነው እንሂድ። መጀመሪያ ፈርስት ቲሞቲ ግሪክ እና እንግሊዘኛ አላቀልህም። እኔ አሁን አማርኛ እኮ ኒው ቴስታመንት አይሲ ተረጉም እንዴት እንደተረጉሙ ላሳይ ነው። ፈርስት ቲሞቲ የነሱን እኔ አልሰማም። አንዴ አዲስ ኪዳን የወደ ጻፍ መሰረታው የኛዎቹ ራሳቸው 2000 ትሙን እየበረዙት ስለሆነ 2000 ያንተው እንትን ነው እኮ ያንተው ቆይ እንሂድ መጀመሪያ እዛ ጋር እግዚአብሔርን መምስጥር ያሉት ቅድስና የሚለውን ቃል ለመተካት ነው እነሱ የተጠቀሙት እንጂ እግዚአብሔር የሚል ሲጀመር ከመነሻው የለም። ጋድሊነስ የሚለውን ለማስቀመጥ እንደምትመለከቱት አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እዚህ ጋር ይሄው ጋድሊነስ ይሄ ቅድስናን ነው የሚያሳየው። ይሄኛው ቅድስና ሚስትሪው ይሄኛው ቅድስናው ምን ማለት ነው የሚለው እንግባ። ከፈለገ የግሪኩን ጽሑፉን ማየት እንችላለን። ቅድስናን ነው የሚያሳየው። እዚህ ጋር ይሄው ዲቮሽን ታያል። ዲቮሽን ቲ ምናምን ነው። እዚህ ዩሴቢያ ሚል ግሪክ ነው። ይሄ ራሱ ይሄ አጋድ ኢትዮስ ምናምን አምላክ ማለት አይደለም። እነሱ ቅድስና ከሚሉት እግዚአብሔርን መምሰል ብለው ይሄን ቃል ለመተርጎም ነው እግዚአብሔርን መምሰል የሚል ቃል ያስገቡት እንጂ እግዚአብሔር የሚል ነገር አይደለም። እዛ ጋር እነሱ ምን አደረጉ? ቅድስና በስጋ ተገለጠ ከሚለው እግዚአብሔርን የመምሰል እግዚአብሔርን መምሰል ብለው ጋድሊነስ የሚለውን ነው እዚህ ጋር እግዚአብሔርን መምሰል ያስቀምጡት። ይሄንን ቃል ለመተርጎም ያስገቡት ጽሑፍ እንጂ ከመነሻው እግዚአብሔር እንደዚህ የሚል ነገር እስቲ አማርኛውን አውጣው እስቲ በደንብ ጋር ሲመጡ እግዚአብሔርን የመምሰል ሚስጥር እግዚአብሔርን መምሰል ብለው ያስቀምጡት ጋድሊነስ ወይም ደግሞ አምላክ ይሄ ቅድስናን ለማሳየት ያንን ቃል ለማስገብ እግዚአብሔር የሚል ነገር አለ። ይሄን በደንብ ልትመለከተው ይገባል። እዚህ ጋር እግዚአብሔርን የመምሰል ሚስጥር ብሎ ይሄ አረፍተ ነገር ባጠቃላይ እግዚአብሔርን የመምሰል ሚስጥር የሚለው አማርኛው ጽሑፍ ቶታሊ ለመተካት ያስገቡት ይሄን ነው። ይሄን ቃል ለመተካት ጋድሊነስ ማለት እግዚአብሔር መምሰል ማለት ነው ብሎ ተርጉመው ይሄንን ጽሑፍ ነው ወስዶ እግዚአብሔርን የመምሰል ብሎ ያስቀምጣል እንጂ እግዚአብሔር ማን የሚል ነገር አይደለም። አሁን እኮ መሰለ እነዚህ እኮ ራሳቸው እኮ በራርዞ ያመጡት ነገር ሊኖር ይችላል። ስለዚህ ማዝጋኮ እግዚአብሔር የኛ የ2000 ውትም ራሱ እኮ እየተበረዘ ነው የምንለው። ስለዚህ አንተ እኛ የምንቀበለው የ1981 አሁን ይሄንን ነው ያሳየን። ይሄ ከየት ነው? እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይልና በድርብ ምኑ ነው ታላቅ የተባለው? አትልቆይ ምኑ ነው ታላቅ የተባለው? ኢየሱስ ነው። አዩ እግዚአብሔርን አንተና አበጀ ነው እንኮ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው። እግዚአብሔርን የመምሰል ኢየሱስን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ማለት ነው። ምክንያቱም በስጋ የተገለጠ አረቆይ ስለመምሰል ነው የሚናገር እዚህ ጋር እግዚአብሔርን ብሮ አንዴ ይሄኛውን ከላይ ያለውን ልጅ አስወርዱልኝ አንዴ
ከተከላ ያለው ማን ላይ የሚገባ ሰው አስሩ። እሺ እዚህ ጋር እግዚአብሔርን ሐሳቡን ተረዳ። እስቲ ሙሉ አንብበው ለምን ቆርጠህ ትረዳለህ? ይሄን ስታች አድርጎልኛል። እዚህ ጋር ታላቅ የተባለው እውነተኛው ምን ነው? ቆይ እዚህ ጋር ታላቅ ነው የተባለው ክርስቶስን የሚመስል ሚስጥር ያለ ጥርጥር ታላቅ ነው ማለት ነው። በቃ እዚህ ጋር ስለዚህ በስጋ የተገለጠ ክርስቶስን የመምሰል አይደለም የሚለው አታጋ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው። እዚህ እግዚአብሔርን የመምሰል ሚስጥር እንጂ እግዚአብሔር አይደለም። ይሄ ሚስጥሩ ነው መምሰል የተባለው። ይሄ ቃል የግሪክ የገባው እግዚአብሔርን መምሰል ትችላለህ ወይ ነው። በቃ በስጋ የተገለጠው እግዚአብሔርን መምሰል አብን ነው ካልክ አብ እኮ አልተገለጸም። በቃ አሁን በዚህ የምትችለው ኢየሱስን ነው። ኢየሱስ ሁለተኛ እዚህ ጋር ቆይ እሱን ተው። እዚህ ጋር ሁለተኛው እዚህ ጋር ጥቅሱ እግዚአብሔር በስጋ ተገለጠ ነው የሚለው ወይስ እግዚአብሔርን የመምሰል ሚስጥር በስጋ ተገለጠ ነው የሚለው? እግዚአብሔር በስጋ ተገለጠ ነው ከስር ያው አዎ እሱን ምሳል በስጋ የተገለጠውን እግዚአብሔርን ምሳል ነው እኮ ያ ቆይ እንደዛ አይልም። አንተ ራሱ አበጀ ነው ጋውን ላይ በስተመጨረሻ አበጀ ነው እንዴ እግዚአብሔርንም የመምሰል ሚስጥር ይታያል። እግዚአብሔርንም የመምሰል ሚስጥር ያለ ጥርጥር ታላቅ ነው አለ። እግዚአብሔር የመምሰል ሚስጥር አሳብጀክት ነው የመምሰሉ ሚስጥር። እዚህ ጋር ወደ ግሪክ ወሰድኩ ቀድሜ ለዛ ነው ማንንም እንዳትፎገር ነው። እዚህ ጋር አይታል ዩሲቢያ የተባለው ጋድሊነስ የዲቮሽን የሚባለውን ነገር ይሄንን የእግዚአብሔርን የመምሰል ሚስጥር ብሎ የተረጎሙት ይሄንን ነው። እግዚአብሔርን መምሰል አምላክን መምሰል ለምሳሌ ጋድሊነስ ማለት ቅድም ማለት ክርስቲያኖች ትፎገራላችሁ እዚህ ላይ አንድ ጢሞቴዎስ 3:16 አሁን ብዙ ክርስቲያኖች እግዚአብሔር ተገለጠ የሚል ይመስላቸው ጢሞቴዎስ 3:16 ነው። እዚህ ላይ and confessed great is the great ምንድነው ሲባል ያው ጋድሊነስ ነው። ምንድነው ጋድሊነስ ማለት? 14 ቁጥር እናንብብ ይልህ ከ14 ሲጀምር ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን ጽፍልሃለሁ። ዘገይ ግን በእግዚአብሔር ማደሪያ ቤት ጨረሰን። እዚህ ጋር መጀመሪያ እዚህ ጋር ጨረሰን። አንዴ እውነት ወደ ቀጣዩ ከመሄዳችን በፊት እዚህ ጋር የተገለጠው ምንድነው? ዩሴቢያስ ነው። ዩሴቢያስ ጋድሊነስ ነው። አምላክ ግሪንም እግዚአብሔርን እኮ አምላክ ማለት ኢየሱስ ነው የሚል ካንተ አብን ነው እየፈለክ ያለው። አዚ አብ የሚል ነገር የለም። እዚህ አምላክን መምሰል ተገለጠ። ወልድ መሆኑን ነገራ በስጋ የተገለጠ ምንድነው? በስጋ የተባለው እኮ ኢየሱስ ነው። በስጋ የተገለጠውን እግዚአብሔርን መምሰል እግዚአብሔር አይደለም። በስጋ የተገለጠው አምላክን መምሰል የሚባለው ቅድስና የሚባለው መልካም መሆን በስጋ የተገለጠው ታዲያ እግዚአብሔር ነው እንዴ? አብ ነው? እግዚአብሔር ተገለጠ እኮ አይልም። እዚህ ጋር በስጋ ተገለጠ የሚለው እግዚአብሔር ወይኔ ጉዴ። ቆይ አንዴ የጭንቅላት አብ ነው ካልክ እኮ አብ በስጋ አልተገለጠም። ያለ ጥርጥር እግዚአብሔርንም የመምሰል ሚስጥር እዚህ ጋር አምላክን የመምሰል ሚስጥር ያለ ጥርጥር ታላቅ ነው። ይሄ አምላክን የመምሰል ሚስጥር ግሪኩም ላይ ምን ብሎ ነው የሚያስቀምጠው? ዩሲቢያስ ጋድሊነስ። ይሄ ጋድሊነስ ሚስትሪ አምላክን የመምሰል የቅድስና ምንድነው ታዲያ? አምላክን የመምሰል ይሄ ቅድስናው በስጋ ተገለጠ። ከዛ በስጋ ተገለጠ ሲል ይሄንን ኢየሱስን ነው የሚናገረው እንጂ አምላክ ተገለጠ እያለም አይደለም። ይሄ ሚስጥሩ ግን በኢየሱስ ተገልጧል። ኢየሱስ ለምን ሲባል ጽድቅን ወደድክ አመፅንም ጠላ። ዕብራውያን 1:9 ላይ ካያችሁት ጽድቅን ወደድክ አመፅንም ከባልንጀሮች ይልቅ እግዚአብሔር አምላክ በደስታ ዘይት ቀባህ ይላል። አምላክ ራሱ ኢየሱስን የመረጠበት ምክንያት ኢየሱስ በጣም ጻድቅና በጣም ዝቅ የሚል ስለነበረ ነው። ኢየሱስ ራሱ እኔ ለዘላ ምንድነው የሚል እኔ ዘውትር አምላክን እና ይሄን ለማሳየት እንጂ እግዚአብሔር በስጋ ተገለጠ የሚል ነገር ጭራሽ የለም። እግዚአብሔር በስጋ ተገለጠ መሆኑን የምታውቀው እኮ ከስጋ ሆነ ብሎ እኮ ጨርሶላል። ዮሐንስ አንተ አይታችሁ ዘሎ ሌላ ቦታ አሁን ልትክደው ብትሞክር ቃል እግዚአብሔር ነው፣ እግዚአብሔርም ስጋ ሆነ ብሎሃል እኮ። እግዚአብሔር ስጋ የተገለጠው እግዚአብሔር ነው የሚለው ሌላ ቦታ አለ። የአምላክ ንግግር ተፈጸመ ነው። መጀመሪያ ቃል ነበር እያለ
እግዚአብሔርም ቃል ነበረ ነው እያለ ያለው። እግዚአብሔርም ቃል ነበረ ሲል ተናጋሪ ነው ለማለት እግዚአብሔርም ቃል ነበረ ብሎ ያስቀምጣል። ቃልም እግዚአብሔር ነበር ነው የሚለው። የድሮን ተጠቀም የቁም ጽሑፍን አትጠቀመው። እግዚአብሔር ነበር ይላል። እንደገና ዓለማትን በፈጠረበት በልጁ በዚህ ዘመን ተናገረን ይላል። ዓለማትን ፈጠረው በልጁ ማለት ቅድመ ዓለም በልጅነት ነበር ማለት ነው። አይልም እሱ ደግሞ ዕብራውያን ላይ ሄዶ ጠቀሰ ደግሞ። አሁን ዕብራውያን 1:2 አዎ ልጅም ነው ፐርሰናል የሚሳል ፈጠረ ይላል። ዓለማትን በፈጠረበት አይልም። ዘመናትን ማለት እኮ ዓለማት ነው እኮ ገበዩን ልክ ዘመናትን ባደረገበት ነው የሚለው። ለምሳሌ ዕብራውያን 1:2 ላይ እዛው ላይ ዝቅ ብለህ ካየኸው ትክክለኛው ጽሑፍ ዘመን ለምሳሌ ዘመን ዓለማት ተብሎ የተተረጎመው ኤዮናስ አይደለ? ኤዮናስ ስትሮንግ ነበር 165 ላይ ነው የግሪኩ ላይ ሩት ወርዱ ኤዮን ነው አይደል? ኤዮን ዘመን ማለት ነው። ዘመናትን ከዛ ማድረ አፈጠረ ለሚል የገባው ደግሞ ካየኸው ፈጠረ የሚለው ኢፖይሰን ነው። ኢፖይሰን ማለት ደግሞ እኮ ስትሮንግ ነበር 4160 ላይ ወይም 4160 ላይ ማድረግ ማለት ነው። ቱ ወይም ቱ ሜክ የሚል ትርጉም ነው ያለው። ለምሳሌ ማቴዎስ 1:4 ላይ ካየህ ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ ሲል ኢፖይሰን ማድረግን ነው የሚያሳይ። ስለዚህ ዘመናትን ባደረገበት ነው እንጂ ዓለማትን በፈጠረበት አይልም። ይሄ የናንተ አረባክ ኢፖይሰን ነው የሚለው። ኢፖይሰን መፍጠር አይደለም ማድረግ ማለት ነው። ተው የት ነው የምትሄደው አንተ? ዕብራይስጥኛና ግዕዝ ማን ነው ይሄ ግሪክ ምናምን እኮ ያገባንም አማርኛ ግሪክ ነው በአዲስ ኪዳን እንዴ የምንም መጭበርበር የለም እኮ እኛ ጋር ልክ ስተተርጉማችሁ ግሪክ ቀልቷል እኮ 2000 እትም አሁን አንቀበልም እኮ 2000 አማርኛ አንቀበል። የና አማርኛ እኛ እኮ የሆነ ችግር ሲፈጠር አማርኛዎቹን እኛ ደግሞ እንተዋቸውና ወደ መሰረተ ለምሳሌ ቁርአን ስታነብ አንድ ሰው የአማርኛ ቁርአን ላይ እኛ ራሱ ይበረዝብናል እኮ የአማርኛ ቁርአን ታውቃለህ አይደል? አንዳንዶቹ አሁን እኮ ግሪኮች እኮ ወደ ለሃይማኖት እየገቡ ነው እኮ ግሪኮች ወደ 666ቱንም ምኑንም እየተቀበሉ እየሄዱ ነው። ስለዚህ እኛ ሀገር እየተበረዘ ባለበት ሁኔታ እዛ አይበረዝም ብላ አጠበቅ። እንደዛ አይደለም እኮ እንደዛ አይደለም። በደንብ ነው የሚበረዘው እዛ ነው የበለጠ። አሁን ልንገርህ የአዲስ ኪዳን መሰረታዊ የተጻፈበት ቋንቋ ግሪክ እንደመሆኑ መጠን ከ5800 በላይ ግሪኩን ይረበል። አሁን ዕብራውያን አንድን ራሱ ባትቀበለው እዛው ዕብራውያን ላይ እኮ መጀመሪያ ላይ አብ ተናጋሪ ስለ ልጁ ይላል እኮ ስለ ልጁ ግን አምላክ ሆይ ዙፋንስ ከዘላለም ድረስ ይኖራል ይለዋል። አይደለም እያለ ያለው ዛውድ ላይ ተውቶቶ አንተ ሰውዬ ዛውድ ላይ እየተናገረ ያለው መጀመሪያ ላይ መጽሐፍ ነው ኮት የተደረገ ያለው መጀመሪያ መጽሐፍ ለምሳሌ እዛው ጋር እኮ ስለ መላእክት ይልማ እንደው ዝም ብለማ ለምሳሌ ዕብራውያን 1:7 ላይ ስለ መላእክትን መናፍስቱ አንዴ ስለ መላእክት ብቻ ዝም ብላችሁ ብትሰብኩ ይልቅ ምን እንደሚፈጠር ታውቃለህ? ሶስቱን አምላኮች ይክዱላችሁና ይሰልማሉ ወዲያው። አንተ አሁን እግዚአብሔር አንድም ሶስትም ብለው ያምናሉ ብሎ ነው ይገባው ክርስቲያን አንድም ሶስትም ነው ይላል። አሁን አንድም ሶስት ውስጥ
ራሱን ብቻ አሁን አብ ብቻውን የራሱ ሼር ስላደረጉማ እኮ ነው አንድ የሆኑት። ስለዚህ መለኮትን ነው ሼር የሚያደርጉት ማለት እኮ መለኮት ማለት እኮ የአምላክ ልብ ማለት አንዱ የአምላክ ልብ እሺ መለኮት ማለት ነው መለኮት የአምላክ ኃይል ይሄ ደግሞ ኃይል ምንድነው ካልክ አምላካዊ ሐሳብ ነው። አምላካዊ ሐሳብን አንተ ማሰብ አትችልም። ሶስቱ ግን አምላካዊ ሐሳብን በቅጽበት ያስባሉ። ሶስቱም ባንዴ አንድ አምላካዊ ሐሳብ ያስባሉ። ስለዚህ እሺ ቆይ አንዴ ይልክ ይሄ መለኮታዊ ኃይል የአብ ነው የወልድ ነው የመንፈስ ቅዱስ ነው? የሶስቱም ነው። ለጋራ ነው የሚጠቀሙት? አዎ ለጋራ እንዴት ሆነ የሚለው ራሱ መልሳለሁ እኮ የጋራቸው የሆነው አንዱ የአምላክ ልብ አንተ በና በተከለ ማንንም አትፎግራ ታዲያ አንተም እኮ አንድ አምላክ በሶስት አካል ነው የምታምነው ልክ እንደ ክርስቲያኖች እንደ ስላሴ አማንያኖች እኮ በሶስት አካል ውስጥ ግን አንዱ የመለኮታዊ ኃይል ሶስቱም ውስጥ አለ ነው እኮ ለዛ ነው ወልድን ያስገኘው የአምላክነት ኃይል ያስገኘው አብ ነው አይደለ? እውነተኛ ወልድን ያስገኘው አብ ነው አይደል? ያኛው ግን አይቀድመው ለምን አይቀድመው የሚለው መልሳለሁ። ቆይ አንዴ ያስገኘው አብ ነው አልቀደመውም ካልክ አብ ልብ ነው አልጠየቅኩም። አይታችኋል ቀድሞ ራሱ ሐሳብ ከቃል አይቀድምም። አንዴ እኔ አልጠየቅኩም። ለምን በራስ ጥያቄ ጠይቅ ራስን ትመልሳለህ? አይ እንትን አይቀድምም ብሎ ዝም ብሎ ቀጥ ካልክ መልስ አይሆንማ። ቆይ አንዴ ቆይ እሺ ለምሳሌ አስገኘ ቆይ አንተ ወልድ የሚባለው አካል ወልድ የሚባለው ተገኘ ነው አይደለ? ከአብ የተገኘ ቃሉ የአብ ቃሉ እኮ ነው። የአብ ቃሉ ደግሞ አብ ሳይቀድ አብ ቃሉን አይቀድመውም። የራሱን ቃል አብ ይቀድመዋል። ቆይ አንዴ ይቅርታ እኮ የተገኘው ከዛ ከሆነ ፐርሰንነቱን የተገኘው በፐርሰንነት አብ ሳይቀድመው ተገኘ። ስንት ፐርሰንት ነው የነበረው? ይሄ ወልድ የሚባለው ፐርሰን አብ ውስጥ ነው የነበረው? ላዊ ቆይ አንዴ ይቅርታ ወልድ የሚባለው ፐርሰን አብ ውስጥ ነው የተገኘው? በአብ ውስጥም አለ አብ አካልም አለ። አብ ውስጥ ስላለ አብ ይናገርበታል። በአካል ስላለ ራሱን ይዟል ያለው በቃ የለም። አሁን ወደ መጽሐፍ ቅዱሳዊ እናድርገው። በቃ ይሄ አንተ ሐሳብ ራሱ የተበታተነ ነው። እሺ አሁን ወደ መጽሐፍ ቅዱስ እናድርገው። የሁሉ ትምህርት አሁን ገደል ይገባል ያላችሁ። ለምሳሌ አሁን ጥቅስ ልጥቀስ። ለምሳሌ አሁን መጽሐፍ ቅዱስ አሁን ልጁ ያወራውን እንዳለ አሁን እስካሁን ያወራኋችሁ መጽሐፍ ቅዱስ ላይ ያለውን አይደለም፣ የልጁን ሐሳብ ብቻ ነው ያወራነው። መጽሐፍ ቅዱስ ስናደርገው ግን ሙሉ ለምሳሌ ቆይ አንዴ ልጥቀስልህ። ለምሳሌ መጽሐፍ ቅዱስ ላይ አብ አንድ አምላክ ተብሎ ተጠርሷል። አንደኛ ቆሮንቶስ 8:6 ላይ ለኛስ ነው ከእርሱ ነው እኛም እርሱን አንድ አምላክ አብ አለን ብሎ ኤፌሶን 4:6 ላይ አንድ አምላክ የሁሉ አባት አለ ብሎ ያስቀምጣል። መጽሐፍ ቅዱስ ላይ ኢየሱስ አንድ አምላክ ተብሎ ይጠራበት ክፍል አለ? አዎ እዛው ከስር አንድ ጌታ ይለዋል። አንድ አምላክ ተብሎ ይጠራበት ክፍል አለ? አምላክና ጌታ አንድ ነው። አንዴ የተጠየቀው መልስ አንድ አምላክ ብሎ አብን አንድ አምላክ ለኝ ከአንዱ በቀር ሌላ ማንም አምላክ የለም ይልና አንድ አምላክ ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ብሎ መጽሐፍ ቅዱስ ያስቀምጣል። ኢየሱስ አንድ አምላክ የተባለበት ክፍል አለ ወይ? አምላክ ሳይሆን ጌታ አንድ ጌታ ነው የተባለው። የጠየኩ የለም በላ ስልክህን ስጠኝ ስልክህን ነው ጫማን ስጠይቅ የለም እንዳለለ አሁን 100% የለም እንዳለለ ሙሉ ለሙሉ የለም አይደለም። ግን ጌታ ማለት ነው ማለት አንዴ እሱን አይደለም መቼ ወደ ጌትነት እንመጣለን። አንድ አምላክ ተብሎ አብ እንደተጠራ ጠቀስኩል። ለምሳሌ አንድ ጢሞቴዎስ 2:5ንም በተጨማሪ ሶስተኛ ጥቅስ መውሰድ ይችላል። አንድ ጢሞቴዎስ 2:5 ኤፌሶን 4:6 ይሄ አንደኛ ቆሮንቶስ 8:6 የመሳሰሉ አብ አንድ አምላክ በግልጽ አናምብዬ ሲል ተቀምጧል። ኢየሱስ አንድ አምላክ የተባለበት አለ ወይ? ካለ አለ፣ ከሌለ የለም። ጫማን ስጠይቅ ስልክን ስጠይቅ ጫማ እንዳሰጠኝ ስልክን ስጠኝ ስልክ አለ ወይ ስለ ጫማ ግን አለኝ አትበለኝ።
ስልክ ካለ አለኝ ከሌለ የለም በለኝ። እንደዚህ ነው የምፈልገው። እሺ ከይቅርታ ጋር አላልኩ አምላክ ማለት ጌታ ማለት ስለሆነ ማለት ነው። እሱ ጌታ ወደሚለው አንድ አምላክ የሚል አለ ወይ ነው ጥያቄው። ጌታ ማለት ስልክ ማለት ጫማ ስለሆነ የለም እንዳልልህ ሙሉ መጽሐፍ ቅዱስን አውቃለሁ ስለማልል የለም አልልህም። ላላ የቤት ስራ ነው የሚሆነው። ታዲያ የቤት ስራ ግን አላየውም ጌታ ማለት አምላክ ስለሆነ ያው ነው በቃ። ኧረ ቆይ ወደዛ እንሄዳለን። ጌታ ማለት አምላክ ነው የሚለው የተለያዩ ቃላቶች ናቸው ከመነሻው። አምላክ አንድ አምላክ ተብሎ ራሱ ሲቀመጥ አንድ አምላክ ተብሎ መለኮትነትን አያይዞ የገባ ነው። አንድ መለኮት ነው ያለው ብሎ አብን ነው አንድ አምላክ የሚመለከው አንድ አምላክ ብሎ የሚያስቀምጠው አብን ነው መጽሐፍ ቅዱስ። ወልድን አንድ አምላክ ብሎ ኢየሱስን ያስቀምጣል ወይ? ካለ አለ በል፣ ከሌለ የለም በል። በቃ ከሌለ እኮ የለም ነው፣ ሌላ ነገር የለውም እኮ። አሁን የለም ለማለት ሙሉ መጽሐፍ ቅዱስን ማጥናት ይኖርብሃል። የለም መሆን አይደለም። አንተ በምታውቀው ግን የለም አይደል? እስካሁን እኔ በማውቀው ቃል በቃል እንደዚህ የለም። እኔ በማውቀው የለም። በቃ አንተ በምታውቀው ብቻ ሳይሆን መጽሐፍ ቅዱስ ሙሉን ብታነብ ራሱ የለም ከመነሻው። ሁለተኛው ጥያቄ ልውሰድክ። የለም ኢየሱስ አንድ አምላክ ተብሎ ሊጠራም አይችልም ከመነሻው፣ ምክንያቱም ስላልሆነ ማለት ነው። እንደሱ ካልሆነ ወደ ሁለተኛው እንሂድ። ጌታ ጌታዬን በቀኝ ተቀመጥ አለው። ለምን አለ? አዶናይ አይደለም። አዶናይ ላዶኒ ኪዳኑ ላይ እግዚአብሔር ጌታዬን የሚለው ያህዌ ላዶኒ ነው የሚለው። ያህዌ ማለት አንዱ አምላክ ተብሎ ነው። እግዚአብሔር ላይ ዕብራይስጥ ላይ አትሂድ፣ በአማርኛው ቀጥል። ዕብራይስጡ ላይ ነው የምጠቀመው። ያህዌ ላዶኒ ያህዌ ላይ እግዚአብሔር ጌታዬን ነው የሚለው ያለው። ማቴዎስ ላይ ጌታ ጌታዬን ካለው እግዚአብሔር ማለት ጌታ መሆኑን ማወቅ ትችላለህ። ስለዚህ አምላክ ማለት ጌታ መሆኑን በዚህ ማወቅ ትችላለህ። እሺ እሱን አንተ አልክ። መጽሐፉ የሚለውን እንገርክ። አንተ ምኞት አይከለከልም፣ ግን መጽሐፉ ወደሚለው ነው የምንሄደው። መጽሐፉ ላይ አሁንም መጽሐፍ ቅዱስ ከገባችሁ በሐሳብ ደረጃ ክርስቲያኖች መብታችሁ ነው። ግን ዘሞመንት ወደ መጽሐፍ ቅዱስ ሲገቡ እንዳለ ድምጥማጡ ይጠፋ። አሁን አይታችኋል። ቅድም ሲያወራና መጽሐፍ ቅዱስ ሲገባ ቶታሊ የለም። አሁን የጠቀሰው ጥቅስ ላይ ሲኬድ ጌታ ጌታዬን ሲል አማርኛው ዝም ብሎ ጌታ ጌታዬን ሲል የሆነ አንተ ተመሳሳይ ይመስላል። አይደለም። መዝሙር ላይ ስንገባ ያህዌ ላዶኒ ነው የሚለው። ያህዌ አንዱ አምላክ ነው አይደለም? እግዚአብሔር ያህዌ ላዶኒ መሽልክ ፈተው በቃ አይታችኋል። ያህዌ ላዶኒ በአማርኛ አንብበው እንጂ በአማርኛ እያወራን ወደ እግዚአብሔር የሚለው እኮ ከኢትዮጵያ የሚያልፍ አይደለም ማለት ነው። ያለም ኢትዮጵያ ላይ ያለ ስም እና ኢትዮጵያ የኛ የራሳችን ነው። ለራሳችን እኔ ደግሞ እነሱ ያኛው ለነሱ ነው ትክክል። አይደለም። ብሉይ ኪዳን የተጻፈው በዕብራይስጥ ነው። በዕብራይስጥ ስለተጻፈ ያንን ነው እየተቀበለ እግዚአብሔር ጌታዬን ነው የሚለው። ሲጀመር እግዚአብሔር አንዱ አምላክ ነው። ጌታ የተባለው እዚህ ጋር የጌታ ቢባል ችግር የሹመት ነው። እግዚአብሔር መዝሙረኛው ሲናገር መዝሙረኛው በጣም አምላክን ለይቶ ነው የተናገረው። አምላክ ጌታዬን አለ። ጌታ የተባለው የሹመት ነው። እዚህ ጋር ሲናገር ጌታዬ እግዚአብሔር ጌታ ያህዌ ላዶኒ ነው። እዚህ ጋር ሲል ጌታ ጌታዬን ሲል ሁለት ጌቶች እንደዛ አይደለም የተባለው። አዲስ ኪዳን ላይ ግን ጌታ ጌታዬን አለው። እግዚአብሔርን ራሱ ጌታ ኢየሱስ ጌታ ሲባል እግዚአብሔር ተባለ ማለት የሚሆነው በዚህ አታውቅም? አራልዳ እንደዛ አይደለም። በግሪክኛው ቃል ላይ አንዴ ይቅርታ፣ የግሪኩ ቃል ግሪክ ላይና አማርኛ ላይ ኩሪዮስ ነው። ጌትነትን የሚለይ ቃል ስላልሌለ ነው። ለምሳሌ ኩሪዮስ ነው የምትለው በግሪክ፣ በአማርኛም ጌታ ነው የምትለው። ግን በዕብራይስጥ ግን ለምሳሌ አዶን ጌታ ነው፣ ግን አዶናይ አምላክን ለማስቀመጥ አዶናይ ብለው ነው የሚያስቀምጡት። ያንን ነው አዶናይ ስትል ለአምላክ ብቻ ነው፣ ለእግዚአብሔር ብቻ ነው የገባው አዶናይ የሚለው። አዶኒ ግን ሳራ አብርሃምን ጌታ ስትለው አዶኒ ነው የሚለው። በአማርኛው ስታነብ ግን ሁለቱንም ጌታ ሲል ይችላል። ይሄ የቋንቋ ጥበት ነው። የአማርኛ የቋንቋ ጥበት እንዲህ ሁሉንም ጌታ እያለ ነው የሚተርጉም። ምክንያቱም ምንም ማድረግ ስለማይችል የቋንቋ መጥበብ የትክክል መልእክትን አስተላልፏል ማለትን አያሳይም። በተለይ ዕብራይስጡ ላይ ያህዌ ላዶኒ ወይም አዶናይ ላዶኒ እያለ የሚያስቀምጠው ለነጥሎ ለያይቶ ማለት ነው። የግሪኩም ላይ ኩሪዮስ ኦኬ። አሁን አንተ የኢየሱስ ጌትነት ለአንተ የጸጋ ጌትነት ነው የምትለው ዘፍጥረት 49 ላይ እግዚአብሔር ዮሴፍን ጌታ እንዳደረገው እንዲሁ ዘፍጥረት 18:12 ላይ ሳራ አብርሃምን ጌታዬ እንዳለችው አንደኛ ጴጥሮስ ላይ እንዳለው ምናምን እንደነዚህ ተደርጎ የመጣ እንጂ ሹመትን ለማሳየት የመጣ እንጂ በፍጹም ኢየሱስ የሰማይና የምድር ጌታ ተብሎ አንድ ቀለል ያልካ ኢየሱስ የሰማይና የምድር ጌታ ብሎ አብን የሰማይና የምድር ጌታው ይብሎታል። ኢየሱስ የሰማይና የምድር ጌታ ተብሎ ፍጡር ራሱ የትኛውም አካል የሰማይና የምድር ጌታ ተብሎ ይጠራል ከአብ ውጭ? አዎ አለ ወይም የለም በለኝ። አዎ አለ ወይም የለም በለኝ። የለም አልልህም። ምን ያላቅም ማለት የለም። ሁለተኛ የለም በለው አንዴ ከታች ሁለተኛ የለም። ሁለተኛ ጊዜ መጽሐፍ ቅዱስ ላይ ከገቡ በሐሳብ ደረጃ ጂምናስቲክ ነው አይደለም። እውነተኛው በቅድመ ቀን የሚሰልም ሰው ነው። ሐሳቡን ብቻ ወደ መጽሐፍ ቅዱስ ካመጣው ወዲያው ነው የሚሰልመው። 2-0
ሁለት አምላክ የለም የሚሉ ይሰልማሉ። ምንም አትጠራ አይደለም። ይኸውልህ አንተ ማድረግ ያለብህ ማለት ነው ሁለተኛው ሁለት አምላክ የለም የሚሉ ስላሴ የካዱ ይሰልማሉ። ሐሳብህን አሁን አንተ አእምሮ ላይ የሰራኸውን ሐሳብ ጀስት ማድረግ ያለብህ ወንም ምን እሰራዋለሁ እኮ እንዴ ሁለት አካል አለ የተባለ ሁለቱም እኩል የአምላክነት ስልጣን አላቸው እያለኝ ሁለት አምላክ የለም የሚለው እኔ ሞኝ እንደዛ የሚል ነገር እኮ የለም። አሁን ያየን እኮ ነው አንዱ አምላክ አብ አንድ አምላክ ብቻ እንደተጠቀሰ ኢየሱስ አንድ አምላክ ተብሎ እንደተጠራ አየን። ስለ ጌትነትም ስናወራ የሰማይና የምድር አሁን ከሌሎች ጋር ስትከራከር እኮ ሁለት አምላክ እንዳለ እኮ እየተቃቀስክ ነበር። እኔማ እነሱ የነሱ የራሳቸው ሁለት አምላክ የለም ሲሉክ አለ ብለህ ትጠቅሳለህ። እንዴት መሰለህ እኔ ደግሞ አለ ስልክ የለም ለማለት ሌላ ጥቅስ ትፈልጋለህ። አዎ ላስረዳሽ። ሁለተኛው ትክክለኛ ታምታታው እቺ ማምታታማ ልክ አይደለች። እሺ ትክክለኛ ጥያቄ ነው ላስረዳችሁ። ቅድም ለልጆቹ ትክክለኛ ጥያቄ ቅድም ለልጆቹ ስታስረዳቸው ሶስት አምላክ አለ አይደል እንዴ ምናምን እያልክ እያወራህ ነበር አለኝ። እኔ ለልጆቹ ማለት ነው ልጆቹ የክርስትና አስተምሮ የሥላሴ እምነት ራሱ እንዴት እንደሆነ ራሱ አልገባቸውም። እሱ ሳይገባቸው ምን ብዬ ነው እኔ ማስረዳቸው? መጀመሪያ የተጣመመውን ነገር ራሱ ብላስረዳቸው መጀመሪያ የተጣመመውን ነገር አስረድቻቸው ከዛ ያጥመት ስህተት እንደሆነ ማስረዳቸው። የተጣመሙባቸው ይኸውልህ ያጣመሙባቸው አንዴ ሊቃውንት ናቸው። ምን አድርገው አጣመሙባቸው መሰለህ? አንዴ እውነተኛው ቃል ይቅርታ ቆይ ሐሳቤን ጨርሰና ተከተላል። እሷን ቀደም ሳወራ ማለት ነው እንደዚህ አበሰልና በክርስትና ጎንዲ ነው የሚታመነው ስንል መጀመሪያ ትክክለኛውን እምነት የነሱን አስተሳሰብ ካስረዳናቸው በኋላ ከተሳሳቱ ካስረዳናቸው በኋላ ነው ምናረማቸው። አንተ ደግሞ ኦልሬዲ ያገብተዋል የአብ ወልድ መንፈስ ቅዱስ ነው የሚለው ገብተዋል። ስለዚህ ያ ከገባው ለምን ደግምላለሁ? አስተምሮቱ ገብተዋል። ግን አስተምሮቱ ስህተት እንደሆነ ነው እያስረዳው ያሉት። ስህተት እንደሆነ እያየ ነው። አንድ አምላክ ተብሎ ከአብ ውጭ ማንም አልተጠራም። ጌታ ተብሎ የሰማይና የምድር ጌታ አብ ብቻ እንደሆነ እንጂ ወልድ ምናምን ተብሎ እንደማያውቅ ሚለውን አንተ አሁን ትምህርቱ ገብቶሃል። ትምህርቱ ግን መጽሐፍ ቅዱሳዊ እንደሆነ ብቻ እያስረዳው ነው። ለነዛ አካላት ግን መጀመሪያ ትምህርቱን አስረድተናቸው ከዛ ነው ውሸት መሆኑን እናስረዳቸው። ለዛ ነው እሺ ቅድም በሐሳብ ደረጃ 3 እንዲህ ስንል እንደዛ አይደለም። እናንተ ትምህርቱን በትክክል ታስረዳቸውና ነው እንጂ ያየው ትክክለኛውን ስልት ታስረዳቸዋለህ። ምክንያቱም ሁለት አምላክ የለም ሶስት አምላክ የለም ስለሚሉ ከዛ ስለትና ሶስት አምላክ መኖሩን ታስረዳቸዋለህ። እኔ ዳጋ ደግሞ ስንመጣ ሁለትና ሶስት አምላክ አለ ስልክ የለም ደግሞ ትለኛለህ። የለም ትሰጥ ነው ታዲያ አንተ እኮ ትምህርቱ ከገባህ በኋላ ለነሱ ግን አለ ብለህ ነው ታስረዳቸው። እነሱማ ምን ብዬ ላስረዳቸው? እነሱ ግን የቤተክርስቲያን ትምህርት ራሱ አልገባቸውም። እሱን መጀመሪያ የቤተክርስቲያን ትምህርትን አስረድታቸው ከዛ ነው ስህተት እንደሆነ የምታስረዳቸው። ሁለት አይነት እኮ እንትን ይዘህ አይደለም በቃ አሁን አሁን ያንተ ሐሳብ ወደ መጽሐፍ ቅዱስ እናመጣ ተሳታም ወደ ሶስተኛው እንግባሽ። ወደ ሶስተኛው እንሂድ። እሺ ሶስተኛ ጥያቄ ልጠይቅህ። እሺ ኢየሱስ ኢየሱስን አምላክ ይተዋዋላ ካላመለከው? ለምን ይተው? ሲጀምር እኮ የጸለየው ቆይ አንዴ ኢየሱስን አምላክ ይተው እንጂ አጭር ጥያቄ ነው። አምልኮ ለማስተማር እንጂ እኮ ከጸሎት ሊቀበል አይደለም እኮ። ቆይ ገባ አንዴ ላሳይክ። ኢየሱስን ኢየሱስ አምላክን ባያመልከው አምላክ ይተዋዋል አይደል? ለምን ይተው? ይተዋዋል አይደል? ለምን ይተዋዋል? እሺ ኢየሱስ ደግሞ እንደዛ ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ቁጥር 29 ላይ የላከኝ ከኔ ጋር ነው አለ። ማን የላከው? አምላክ። እኔ ደስ የሚያሰኘውን ዘውትር አደርጋለሁና አብ ብቻዬን አይተወኝም አለ። ኢየሱስን አብ የማይተወው ማለት ነው ዘውትር አምላክ ደስ የሚያሰኘው ስለሚያደርገው ኢየሱስ ራሱ በስራ ኔዳ ነው። ኢየሱስ ራሱ ማለት ነው ልክ እኛ አምልከን እንደምንድነው ሁሉ ኢየሱስም አብ ደስ የሚያሰኘው ዘውትር አደርጋለሁና አይተወኝም ማለት ይሄንን ስለማደርግ ነው ዘውትር ስለማመልክ ነው የማይተወኛል። ኢየሱስ ራሱ በስራ ኔዳ ነው። ባይሆን ይተዋል። አሁን መሰለ ተነቀረሰው ኢየሱስ ሁላ በስራ ኔዳ ነው። አሁን እንደ ሰውኛ አነጋገር ኢየሱስ ይናገራል። ለምን እንደ ሰውኛ አይደለም? እንደ ሰውኛ አነጋገር መናገር ስላለበት ነው። ምክንያቱም ያስተምር እስከመጣ ድረስ ይሄኛውን የተናገረው ስተት ነው። አንተ ከህፃን ልጅ ጋር ቁጭ ስትል ከህፃን ልጅን ድስት ለመስራት ጭቃ ማብካት አለበት። እንደዛ እሺ እውነተኛው እንደዚህ አድርጋ አስተካክል። ስለዚህ ሊያስተምር እስከመጣ ድረስ ልክ እንደ ተራ ሰው ይጸልያል። ስለዚህ አይተኸው አንተ ይሄ ተራ ነው በቃ ልትለው ስትል ደግሞ እኔ በአብ ስም የምሰራው ይህ ስለኔ አንዴ ይቅርታ
ይቅርታ በጣም 26 ላይ ይነግራል። አዳምጥም አሁን እናንተ ግን ከበጎቹ ስላልሆናችሁ አታምኑ። አንዴ ቆይ እውነተኛው እኔ ማስወራኝ አንተ ብቻ ነው ወረኩ ሌላ ርዕስ ሄድካ እኔ እያወራሁ አይደለም አንተ እኔ ምንድነው ኢየሱስ ፍጡር የሚያደርግልህን ብቻ ነው የምትጠቅሰው። እሺ እኔ ምንድነው እሱ እንደ ፍጡር አክት የሚያደርገው አዳምጥ ፍጡራን እንዴት መኖር አለባቸው በዚህ ምድር ሲኖሩ የሚለው ነው። አንዴ አዳምጠን አንዴ ባካ አንተ ሰውዬ አንዴ አዳምጠን አንዴ ፕሊዝ ወይ ቅድም አንተ ይዘልልከው ራሱ እግዚአብሔርን የሚመስል ሚስጥር የሚለው እኮ ይሄ ኧረ ባካ አንዴ እዚህ ጋር ዮሐንስ 8:29 ላይ አንዴ አዳምጠኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 29 ላይ ኢየሱስ የላከኝ ከኔ ጋር ነው እኔ ደስ የሚያሰኘውን ዘውትር አደርጋለሁና አብ ብቻዬን አይተወኝም ማለት እዚህ ጋር ደስ የሚያሰኘውን ዘውትር አደርጋለሁና አብ አይተወኝም ማለት እዛ አብ የማይተው ለምንድን ነው እኮ አይተወኝም ሲል ይተዋል ማለት ነው ለአንተ ትርጉሙ አየህ እዚህ ጋር አብ አይተወኝምና ለምንድን ነው የማይተው እዚህ ጋር ምክንያቱም ዘውትር አደርጋለሁና የሚለው እኮ ምክንያት ነው አመልክቶ ይባል ማለት እዚህ ጋር ያለ ምን መሰለክ እግዚአብሔር የሚወደውን ነገር አንተ ካረክ እግዚአብሔር አይተውህም ማለት እኮ ለአንተ እኮ ነው የነገር ያለው ስለራሱ እኮ ነው ያወራው ሲል ለአንተ ነው የነገር ያለው ይሄን ስለራሱማ እንዴት ራስህን ከአምላክ ታስተካክላለህ እስኪባል ደርሷል። እኔ የተባለው እዚህ ጋር እየተናጋሪው ማለት ነው እኔና አብ አንድ ነን ሲል እኮ ድንጋይ ያነሱበታል። እኔ አንተ እዚህ ጋር እኔ እያለ የሚናገረው ማን ነው? ደስ የሚያሰኘውን ዘውትር አደርጋለሁ ብሎ እየተናገረ ያለው ማን ነው? አልኩህ እኮ አሁን እንዳስተማሪ ይጸልያል። ማን ነው ተናጋሪው? በቃ አንዴ ይቅርታ ሌላ ሰው ነው። በቃ ኢየሱስ ነው አይደል እያወራ ያለው? ወልድ ነው። እሺ እዚህ ዘውትር ደስ የሚያሰኘውን አደርጋለሁ ሲል ኢየሱስ ዘውትር እያደረገ ነው ወይስ አያደርግም? ያደርጋል እንጂ። ኦኬ አሁን ግማሽ መንገድ መጣን። ኢየሱስ አሁን ዘውትር ደስ የሚያሰኘውን አደርጋለሁና አለ። አደርጋለሁና አብ ብቻዬን አይተወኝም። አደርጋለሁና የሚለው መንስኤ ነው አይደለ? አደርጋለሁና የሚለው ያደርጋለሁ። ታዲያስ ያደርጋል። አደርጋለሁና አብ ብቻዬን አይተወኝም አለ። የላከኝ ከኔ ጋር ነው ካለ በኋላ የላከኝ ከኔ ጋር ነው ሲል ተናጋሪው ኢየሱስ ነው አይደለ? ኦኬ እኮ አሁን ሁለቱንም ያዘዋ ለምንድን ነው የላከኝ ሲልክ ከየት ነው የላከው ብላ ጠይቀም ከሰማይ እኮ ነው የመጣው። ስለሱ እያወራሁኝ አይደለም። አንዴ ይቅርታ አውራ እንጂ አትዝለላ። የላከኝ ሲልክ እየዘለልኩኝ አይደለም። ከሰማይ ከአባቴ ዘንድ የመጣሁት ወይ እውነተኛው በቃ እውነተኛው ምናልባት ኢየሱስ ደስ የሚያሰኘውን የሚለው ላይ ርዕስ ማውራት ካልፈለክ እኔ አልፈልግም ማለት ይቻላል። 3 ጥያቄዎችን አልመለስክም አይደለም ሁሉንም። እሺ ታዲያ ማትቀጥል ከሆነ እኮ በጣም ያስቸግራል። እሺ ጨላጣው የሚባል ከየት ቤተ እምነት ነው? ጨላጣዎች የሚት አድርግ። በቃ እውነተኛው እዚህ ላይ አብ ብቻዬን አይተወኝም እያለ የሚናገረው ማን ነው? ኢየሱስ ነው አይደለ? ኢየሱስ ነው አልኩህ እኮ። አዎ እሺ ለምንድን ነው ብቻውን የማይተወው? ብቻዬን አይተወኝም የሚልክ አሁን ብቻውን አለ። ለምንድን ነው ሌላ ጥያቄ ነው የሚያወራው። ለምንድን ነው ብቻውን የማይተወው ነው ጥያቄ። ለምንድን ነው ብቻውን የማይተወው? ልክ ወደ የእግዚአብሔርን ፍቃድ ያደረጉትን ብቻቸውን አይተዋቸውም ነው። ኢየሱስ የመለሰውን ለምን አትመልስልንም? ብሏለው ግን አሁን ብቻውን ይተዋል በለው። አንተ በለው ባፍ ለምንድን ነው የሚያሳፍር? አይታል ብቻውን አይተውም። ለምንድን ነው የማይተወው እኮ ነው ጥያቄ። እኔ ለምንድን ነው የማይተወው? ለምን የማይተወው? እግዚአብሔር ፈቃድ የሚኖሩትን እግዚአብሔር አይተዋቸውም። ኢየሱስ የመለሰውን መልስልን። አንዴ ይቅርታ ትልቁን አድርጉኝ ጋይስ። አንዴ ይቅርታ ኢየሱስ የመለሰውን መልስልኝ። እኔ እኮ በሁለቱም አቅጣጫ እኮ ነው የመለስኩልህ። ሁለቱን አቅጣጫ ተወውና ኢየሱስ የተናገረውን ያንተን ተወው። የላከኝ ከኔ ጋር ነው አለ። እኔ አለ የላከኝ ከየት ተላከ? የላከኝን አትዘላ እኮ ከተረጎምክ ላይ ቀር ሁሉንም ተርጉም። የላከኝ ከየት ነው የተላከው? ስለመተው እያወራን ስለሆነ ከይቅርታ ስለመተው እያወራን ስለሆነ እንደዛ ከሆነማ አብ አይደለማ ብቻ ማለት ብቻ ምንድን ነው የተፈጠረ ነው ብለክ እንዳትሄድ ነው። ቆይ እንቀጥል፣ ችግር እንመጣበታለን። አሁን እኮ ፍጡር የሆነ የጸጋ አምላክ ነው። እውነተኛው ማውራት ካልፈለክ በግልጽ ነገርን እውነተኛው አንዴ ይቅርታ ማውራት ካልፈለክ እኔ ማውራት አልፈልግም አብ ብቻዬን አይተውኝ የሚለው ላይ ካልክ በቃ መመስከር የተሻለ ነው ከማምለጥ ማለት ነው እኮ። ሁለቱንም አስተሳስራ አስታውራ ስለዚህ ጋር ይመጣል። ለምን የሚለውን ለመመለስ አሁን ከሰማይ የተላከው ከአብ የተካከለው ኢየሱስ
ብቻዬን አይተወኝም። እሱ ጥያቄው አይደለም፣ ከይቅርታ ጋር እሱ ጥያቄ አይደለም። ብቻዬን አይተወኝም ብሏል። ስለ ብቻ መተው ነው እያወራን ያለ ነው። ከይቅርታ ጋር በደርቅ ራሱ ህሊና አለ ብሏል። ህሊና ብሏል አልኩ እኮ ነው ያልኳልኩም። አውቀህ ወደ ሌላ ቦታ ብትሄድ ምንም እኛ እናስመልጥህም፣ ህሊናም አያስመልጥህም። እያወራን ያለ ነው። ብሏል አልኩ እኮ ነው ቃሉን መች ካድኩኝ? ምን አስከደ አብቻ እሺ፣ ተረጋጋ። ብቻዬን አይተወኝም ያለው ለምንድን ነው? ለምንድን ነው እዚህ ጋር ምክንያት ያለው? ብቻዬን አይተወኝም ያለው እንደ እግዚአብሔር ፈቃድ ለሚኖሩት እግዚአብሔር ኢየሱስ የመለሰውን ለምን እንደማትመልሰው እዚህ ጋር እኔ ብሎ የመለሰውን ለምን እንደማትመልሰው ነገርኩ። ብቻዬን አይተወኝም ብሏል። ለምን? እንደ እግዚአብሔር ፈቃድ ለሚኖሩት አይተዋቸውማ። እሱ ግን መጀመሪያ ከሱ የነበረ ስለሆነ አብሮ ያለ ነው። ለዛ አይደለም ያለው እዚህ ጋር እኔ ደስ የሚያሰኘውን ዘውትር አደርጋለሁና አብ አይተወኝም ማለት ዘውትር ለምን እንደማታነበው ይሄኛው ያሳፍራል እንዴ? እኮ ዘውትር አንተ እግዚአብሔር የምታየው ያሳፍራል። ይሄ የፈለገውን ካረክ አይተውህም። አንዴ እውነተኛው ኢየሱስ የተናገረው ንግግር ያሳፍራል። እዚህ ጋር እኔ ደስ የሚያሰኘውን ዘውትር አደርጋለሁ። ኦሬዲ እሱ እኮ እግዚአብሔር ስለሆነ እሺ ተናገር። ለምን እንደሚያደርግ እኮ ታውቃለህ እኮ። እሺ ማያሳፍር ከሆነ ለምንድን ነው የማትናገረው? አንዴ ይቅርታ፣ ኢየሱስ ለምንድን ነው ብቻውን የማይተው የሚለው ኢየሱስ ተናግሯል። ምክንያቱም ለምንድን ነው መናገር ያልፈለገው? አብ የወደደውን ሁሉ ወልድ ያደርጋል። እኔ ለምንድን ነው ማይተው ነው? ብቻዬን አይተውኝም ሲል ለምን ኢየሱስ ምን ብሎ ምክንያት አስቀመጠ? አባቴ የሚወደውን ሁሉ ስለማድረግ ዘውትር አይደለ? አልሐምዱሊላህ ረቢል ዓለሚን። በስተመጨረሻ በቃ አነበበው ዘውትር አደርጋለሁና ብሎ አለቀ። ይሄን ሁሉ ለምን ታደርጋለህ? ምክንያቱም በቃ ዘውትር ያውቃል ማድረጉ አይቀርም እኮ ዘውትር ይሄን ስለሚያደርግ ነው አብ ማይተው አይደል? አደርጋለሁና አብ አይተውኝም ማለት አደርጋለሁና ካፌ የሚወጣው ቃል የላኩትን ሳያደርግ አይመለስም ማለት ነው። ቃሉ እኮ ነው። ስለዚህ ነገር ሳያደርግ በፍጹም አይተው በቃ አንድ አንብቦት አሁን 88 ዓመት ድጋሚ አያነበውም። እርግጠኛ ነኝ 100 ዓመት አታነበው ያው ነው። አንድ ካነበው አንድ ድጋሚ እንደተላከለ ምን ደግሞ ዘለቀው አሁን እዚህ ጋር ስላሴ የሉም ለሚሉ ሰዎች የላከኝ ነው። ሁለተኛው አንድ ይቅርታ እውነተኛ ህሊና አለ ለስላሴ ለካዱት ሶስት አካል ለካዱት የላከኝ ቢሆን ታመጣላችሁ ነበር። ሰውዬው እብድ ነው እንዴ? ይቅርታ ወላሂ ምን ነው ለኔ ሲሆን ማለት ነው የላከኝ ምትራን ተዘላታለህ። ርዕሴ ስላልሆነ ነው እሱ ፓርት ላይ እዚህ ጋር ያወራ ስለምትለው ከሰማይ የመጣ ነው ከሱ ጋር ይነበረታል። እሱ ላይ ኮመጣ በኔኮ አልዘል አብን ያየ ማንንም ሚዩት አድርጉ እግዚአብሔር ከሆነ በቀር ይላል። አድሚኖች ካላችሁ ሚዩት አድርጉ። እውነተኛው አንዴ ራሱ ሚዩት ማድረግ አልቻለም። ኧረ አንተ ብቻ እያወራህ እኮ ነው። እኔ ምንም እኮ እኔ እኮ እሺ ጓደኛ ነህ አንዴ እውነተኛ ነው ልክ እባክህ ስለመተውና አለመተው እያወራን ነው። አወራው እንትናን ጨላታ አንተ ራስህ ስለመተውና አለመተው እያወራን ነው። ኢየሱስ ሲናገር አብ ብቻዬን አይተውኝም ማለት ለምን እንደማይተው ተናገረ። ለምን ያንን ንግግር ንገረን ነው። ለምንድን ነው የማይተው? በቃ ጨርጥ እኮ ለምንድን ነው የማይተው? እውነተኛው መልስልን አንዴ። እኔ ቀጥታ ኢየሱስ የተናገረው ምንም ስለማይጠቅም አይመስልም እኮ ነገር ለምንድን ነው አይ ማዛግ ሳይሆን ጽሁፍ ከነሚስጥሩን ይነገርኩ ሚስጥሩን ተው ኢየሱስ የተናገረውን ብቻ ነገረን። አባቴ የሚወደውን ስለማያደርግ አይተወኝም አባቴ አይደል? ስለዚህ አብ የሚወደውን ስለሚያደርግ ነው ማይተው። በቃ መለስክልና አጭራውን ሚዩት ማድረግ ትችላለህ ብለዋል። ኢየሱስን አምላክ ማይተው ምንድነው? ዘውትር ደስ የሚያሰኘውን ስለሚያደርግ ነው። አለቀ። አሁን በስተመጨረሻ መለሰ። አዝጎን አላህ ምን ቃሉ ያለውን የተጻፈውን ልክድ ነው እንዴ? እንደንተና ከደ እኮ ነው። አሁን ነው ምን ክደላለሁ እኔ ትርጓሜ ውስጥ ነው የገባው። በቃ የሆነ ቅድም እኮ እንትና ይኸውልህ ሚዩት አድርግ በቃ አምላክ አደረገው የሚለውን ሚዩት አድርግ በቃ ሚዩት አድርግ በቃ። ከዚህ በኋላ አዲስ የድርቀት ፋይል አልከፍትም ካንተ ጋር ጨረሰ አልከኝ። አይ ቃሉን አልካርኩም ንግግሩን ትርጓሜ ነው የሰጠው። ትርጓሜ ታችሽ ጨላጣው ነው ወራ። ስለዚህ ኢየሱስ አሁን ስንት ነገር ተማማርን ማለት ከእውነተኛው ጋር እውነተኛው መሰራ የራሱን ሐሳብ ወደ እንትኑ ሲያመጣ ምን የተማርናቸው ሪቫይዝ እናድርግ። የራሱ ሐሳብ ነበረ ወደ መጽሐፍ ቅዱስ እናመጣው። ኢየሱስ አንድ አምላክ ተብሎ መጽሐፍ ቅዱስ ላይ የተጠራበት አለ ወይ ሲባል ምንም የለም፣ ምንም አላመጣም። የለም አይቼ እመጣለሁ አለ። ሰላም አለይኩም ኢየሱስ ቆይ አንዴ ጨላጣው። ሁለተኛ ደግሞ ምን ፖይንት ተነሳ ሌላ ጌታ የሚለው ሐሳብ ኢየሱስ ሌሎችን ጌታ ተብለዋል። ነገር ግን የሰማይና የምድር ጌታ ተብሎ አብ ብቻ ነው የተቀመጠው። ኢየሱስ
የምድር ጌታ የተባለበት የለም። ኢየሱስ ራሱ ሄዳ ነው እሱ ራሱ አምላክ የማይተወው ዘውትር አምላክ የሚያሰኘውን ደስ የሚያሰኘውን ስለሚያደርግ ዘውትር አምላክ ነው። ቁርአንም ላይ ኢየሱስ ባሪያ ከመሆን አይጠየፍም ነበር ብሎ አምላካችን አላህ ይነግረናል። ስለዚህ እነዚህና ነገሮች ናቸው። ሌላ ዕብራውያን ላይ 1:2 ተጠቅሶ ነበር። ዓለማትን ፈጥሯል ኢየሱስ አለ ነው። ዘመናትን ባደረገበት ቢሆን አነሳን የመሩ ጥቅሶችን እንግዲህ ይሄ ነው እውነተኛው ያነሳቸው ፖይንቶች። ምንም ውሃ የሚያነሱ አልነበሩም። እሺ ጨላጣው ሰላም ነው። ሰላም ከየት ቤተ እምነት ነው ጨላጣው? አንድ ክርስቲያን እምነት ጓደኛ ነበር ጥያቄ ነበረው። አጠገብ አለ ነው? እሺ ማን ነው ስሙ? ለመጥራት እንዲያመች ሲሳይ ይሰማል? አዎ ይሰማል። ከየት ቤተ እምነት ነው ሲሳይ? አቤት ከየት ቤተ እምነት ነው ሲሳይ? እኔ ክርስቲያን ነኝ። ከፕሮቴስታንት ነው ወይስ ኦርቶዶክስ ነህ? ኦርቶዶክስ። ከኦርቶዶክስ ነህ? እሺ ስለ አምላክ ጥያቄ ነበረ። እሺ ጠይቀንሽ። ስላንተ ስትለኝ ስለኛ እና በመጀመሪያ ለማን ነው የፈጠረው? ምን አልከኝ? ሄሎ በመጀመሪያ ማንን የፈጠረው ነው ያለው? በመጀመሪያ አላህ ማንን የፈጠረው? ማንን የፈጠረው? ከሰው አንፃር ነው። ፍጥረታትን መጀመሪያ አምላክ ሰው ብሎ ሲፈጥር አላህ ማን ብሎ ፈጠረ እኮ? መጀመሪያ የፈጠረው አደምን ነው የፈጠረው። ገባ ወይ ቃል ረቡከ ሊልመላኢከቲ ኢኒ ጃኢሉን ፊል አርዲ ኸሊፋ። በጌታም ለመላእክት ባለ ጊዜ አስታውስ እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ አስታውስ ብሎ ሱረቱል በቀራ ላይ አምላካችን አላህ አዳምን የፈጠረው አዳምን አምላክ እንደፈጠረ ያስቀምጣል። እኛ ጋር አንድ አምላክ ነው አዳምን የፈጠረው። በአንተስ ማን ነው የፈጠረው? ማለትም እኛ ጋር አንድ አምላክ ነው የፈጠረው። ቆይ ጥያቄን አስጨርስ። እኔ ስልህ አዳም ከምንድን ነው የተፈጠረው? እንዴት ነው የተፈጠረው የሚለውን እንድታስረዳ አለ እንዴት እንደፈጠረው ይሄ ነው ጥያቄና አነሳሳብኝ። የምመልስልህ ደስ ይለኛል። ኦኬ ጥያቄን ብጨርስ ደግሞ ቶሎ እንዲመለስልህ ይረዳሃል። እጠር ያለውን አዳም ከምንድን ነው የተሰራው? አዎ እኮ ገባኝ። ስለምናውቀው እንትን ንገረን። ይሄ አንተ እንትን ያሉን ፓርቶች እዛ የነገሩ ነገሮች ዘርዝራቸውና እዚሁ እንጨርሰው። ከምን ብለው ነው የነገሩ ካንተ? 3-4 ጥያቄ አለኝ። ያንን ትመልስልኛለህ ብራዘር፣ ቀስ ብለን ማለት ነው በተረጋጋፈስ። እኔ እያልኩ ያለሁት እሺ በቃ አንዴ በቃ እኔ ለበላ አደርግልክ። በቃ አሁን የተፈጠርነው ከጭቃ ነው የተፈጠረው። የሰው ልጅ የተፈጠረው ከጭቃ ነው የተፈጠረው ማለት ነው። አምላካችን አላህ በሱረቱል አንዓም ምዕራፍ 6 ቁጥር 2 ላይ ሁወ الذي خلقكم من طين ይላል። ሚንጤን ሲል ከጭቃ የፈጠራችሁ ነው እያለ ይናገራል። ከአፈርም እንደፈጠረ ይናገራል። ማለት እንዴት ፈጠረን? ካፈር እንዴት አድርጎ ማለት ነው? እንዴት አድርጎ ማለት አሰራሩን እየጠየቀን ነው። መለኮት እኮ እንዴት ፈጠረ? ካለ አምላክ ካለ ምንም የሆነ ነገር ይፈጥራል። ከሆነ ነገር ደግሞ ይፈጥራል። ለምሳሌ አምላካችን አላህ ከጭቃ ካስተካከለ በኋላ ከጭቃ ቅርጹን ካወጣ በኋላ ከዛ አምላኩን ህያው የሚያደርግበትን እስትንፋስ ህያው የህያውነትን እስትንፋስ አደረገበት። ፈነፈክቱ ፊህ ሚን ሩሂ ይላል። ከመንፈሴም በነፋሁበት ጊዜ ከዛ አምላክ ህያው የሚያደርግበት የራሱ ህያው የሚያደርግበት መንፈስ አለው። ያንን መንፈስ ያደርግበት ያው ሆነ። ልክ ዘፍጥረት 2:7 ላይ እንዳለ ማለት ቅርጽ እንዴት አወጣ ማለት በምን አወጣ ቅርጽ ማለት ነው። አልነበረንም እዛ ቦታ ላይ አንተ አይተሃል እንዴት ቅርጽ እንዳወጣ?
እንዴ አይናገርም ከምን እኛን የነገረን ከአፈር እንደፈጠረ ከጭቃ እንደፈጠረ ነገረ ከዛም ደግሞ አደምን የፈጠረው ከጭቃ አብክቶ ቅርጽ አውጥቶ ነው ከጭቃ ፈጠረው ከዛ እንዴት የሚለውን ነገር አሁንም ድጋሚ እዛ ቦታው ላይ ስፍራ ላይ እንዴት ነበረ ምናምን በቪዲዮ የታጀበ ነገር ጠይፈልገህ ነው እንደዛ ከሆነ እስቲ አንተ እኛ የለንም እዚህ ድረስ ነው ያለን አምላክ እንዴት እንዳደረገ ከምን ፈጠረ ነው አይ በተረጋጋ መንፈስ አልተዘ ሁሉ ነገር መዘርዘር የለበትም ተረጋጋ እንጂ እኔ አሁን እያልኩ ያለሁት እኮ ምንድነው አሁን ቆይ አንዴ ቀር ጥያቄህን አውቀዋል ግን እየጠየቅከና ምን ብለህ ጠየቅ መሰለህ መጀመሪያ ጥያቄዎችን ልዘርዝርልህ አሁን አንተ ጥያቄ በጥያቄ ቆይ አንዴ ሰላጥ ነው እሺ ማን ነው ስም አንዴ ተናደህ ነው እንደገባው አንዴ ተረጋጋተ ምን ነው ልጅ መጀመሪያ የጠየቅከውን ጥያቄ ላስታውስክ ማን ነው አላህ ከሰዎች ማንን ነው የፈጠረው አልከኝ አዳምን ነው አልከኝ መጀመሪያ ጥያቄ መለስኩልህ ሁለተኛ ምናል ከምን ፈጠረው አልከኝ ሱረቱል አናም ምዕራፍ 6 ቁጥር 2 ላይ ከጭቃ እንደፈጠረ ነገርኩ ከአፈርም አፈር ማለት ያው አፈር ማለት ጭቃ ማለት አፈርና ውሃ ውህድ ነው ወይዘው ከጭቃ እንደተፈጠረ ነገርኩ ከዛ እንዴት ጭቃውን እንዴት አደረገው አልከኝ እዛኔ ከህይወት ውስጥ ትንፋስን ይነፋበታል ህያው የሚያደርገው ማለት ነው ከእንደዛ ህያው አደረገው የነገረን ነገርኩ ከዛ ይሄ ሁሉ ተነግሮ አሁንም እንዴት ስፍራ ላይ አልነበርንም አሁን እንዴት የሚለው ከተጨማሪ ከዚህ በላይ ሌላ አስፈላጊ ተጨማሪ ማስረጃ አያስፈልገንም ከምን ተፈጠረ እንዴት ፈጠረው አምላክ ነገሮችን ያስተላላ የህይወት እስትንፋስ እፍ ይልበታል ወይም ደግሞ وتقواها قد أفلح من زكاها وقد خاب من دساها አንድም አይተውም ባይዘው ያማኝም አይተውም አንድም አይተውም ማለት ግን የተሰረዘውን ምናምን ጨምሮ አይደለም አይልሽ የካዲ ከሆነ መልካም ስራ የለውም አልኩሽ እንደው በቃ እዚህ ጋር ላምብብልሽ በቃ ይሄ ሪያዱ ሷሊሂን ይባላል ሪያዱ ሷሊሂን ማለት አንዴ እሺ ቆይ መጽሐፉን ላሳይሽ ባይዘው የገዝተሽ አንብቢው እሺ ይሄ ሪያዱ ሷሊሂን ኢማሙ ነዋዊ ሪያዱ ሷሊሂን ይላል ይሄ አሁን ሐዲስ ነው የሐዲስ መጽሐፍ ነው በአማርኛ ትርጉም ማለት ነው